ኤርሚ ሁላችሁም ቆይ አንድ ጊዜ እና አቤል የሚያስጨው ምንድነው? ምንድነው የሚያስጨው? አንተ ራስህ አይ ዶንት ኬር እያልክ ያለው እኛ አቤላ ማን ነው? አይ ዶንት ኬር ያልኩት ማን ነው? እንግሊዘኛው ዛሬ ነው እንዲያወቀው። አይ ዶንት ኬር ቆይ ኤፊ አቤላ ቆይ ታው ዛሬ ነው ያወቀው። እኛ እኮ ሰላም ሊፈጠር አይደል? እኮ የመጣ ነው እኮ ሰላም ለመፍጠር ነው። አቤል ምንድነው የምትሰራው? ቆይ አቤላ እንግሊዘኛውን ዛሬ ነው ያወቀው ትለኛለህ። ካዲ አይ ዶንት ኬር ብለህ ልትሞት ነው። አይ ዶንት ኬር ያልኩት እኔ እሱ ስፔሲፊክ አድርጎ ነው ያለውበት ሲል አንተ ስላለበት አያገባኝም። እኔ ስለ ሉተራን ነው እያወራ ያለሁት ነው ያልኩት። ሰላም ማንፈጠር ከሆነ በቃ እንለያይ ዴቭ። ይሄ እንደዚህ አይነት ጦርነት ታዲያ ለሁላችሁም ነው ግን ይሄንን ቃል የምለው በብዙ አክብሮት ዝቅ ብዬ ነው ግን የምናገረውና እዚህ ጋር ኦርቶዶክሶች አላችሁ፣ ካቶሊኮች አላችሁ፣ ፕሮቴስታንቶች ብቻ ሁላችንም ክርስቲያን ባልና ጌታ ኢየሱስ ዝቅ ማለትን ታዲያ እናንተ ቃሉና ቃልን የምትሉ ሰዎች ዝቅ ብላችሁ መነጋገር እርስ በርስ ካልቻላችሁ እኛ ከማን ሌሎቹስ ከማን ይማራሉ? ታረቁ፣ ይቅር ተባባሉ። አንዳችን ከአንዳችን ጋራ አንዳችን ለአንዳችን ዝቅ እንበልና ብንትታረቁ ዴብዬ ለማለት ነው። ወክላለሁ የሚለው አባባልና ምክንያቱም መካነ ኢየሱስ በዛ ካውንስል ውስጥ አብራ ስላለች ማለት ነው። እና ይሄ ሉትራንን በተለይ ስፔሲፊክ አድርጎ ሉትራንንም ወክላለሁ ብሎ ዲቤት ማድረግ ሉትራን ያልሆነ ሰው ፔንቴኮስታል የሆነ ሰው ሉትራንን ወክላለሁ ብሎ ዲቤት ማድረግ ይሄ ስላቅ ነው የምለው። ገብቶሃል? ለምን በዚህ ላይ ያለን አቋም ዶክትሪናሊ የተለያየ ስለሆነ በዚህ ላይ ያለን አስተምሮ ማለት ነው። ከዛ አንጻር ነው እኔ አላደርገውም እኮ አልኩ። እኔ ፔንቴኮስታልን ወክዬ ዲቤት በተአምር አላደርገውም። ሪፎርምድን ወክዬ ዲቤት በተአምር አላደርገውም። ዲቤት ካደረኩ ስለ ሉትራን ብቻ ነው ማደርገው። እንደዛ ነው። ከዛ አንግል ነው ያየሁት ማለት ነው። ያው እንግዲህ ከእንትኑ አንጻር ነው የመለስክልኝ ዴቭ። ከሰውየው ይህን ያደረገው ሰው ሞራሊ ልክ ነው ልክ አይደለም የሚለው ዲቤት ነው። እኔ ልጠይቅ የነበረው ዋናው ሀሳቤ አሁን ሉትራኖች ከኦርቶዶክስ ጋር ወይ ከካቶሊኮች ጋር በጥምቀት ጉዳይ ዲቤት አያደርጉም ወይ አይወያዩም ወይ ለባጭሩ ወይ ሰውየውን ብናወጣው አንድ አይነት ነው በቃ ተስማምተናል፣ እናንተ የምታምኑት ባፕቲዝማል ሪጀነሬሽን እና የእኛ ባፕቲዝማል ሪጀነሬሽን አንድ አይነት ነው የሚል አቋም ነው በሉትራኖች ዘንድ ያለው የሚለው ነው። አሁን ሰውየው ያልከውን ነገር እኔ ስላልሰማሁት ዲፌንድ አላረገውም። እሱ አይደለም ጥያቄ የሆነብኝ። ግን ከኦርቶዶክስ ጋር የሚደረግ ባፕቲዝማል ሪጀነሬሽን ወይም ከካቶሊክ ጋር የሚደረግ ሉትራኖችን አፌክት ያደርጋል ብሎ መታሰቡ አንድ አይነት ቢሆን ነበር ብዬ ስላምናለሁ። አንድ አይነት ባፕቲዝማል ሪጀነሬሽን ቢሆን ፌዝን ማዕከል ያደረገ ያላደረገና ያደረገ ማለት ኦሪጂናል ሲንን እንደዚህ ብዙ ኢሹዎች አሉት እና እነዚህን ሁሉ ማዕከል ያደረገ ባፕቲዝማል ሪጀነሬሽን ሁሉ አንድ አይነት ወጥ ነው ወይ? በጥምቀት ሰዎች ዳግም ይወለዳሉ ሲሉ የፕሮቴስታንት ሰርክል ውስጥ ያሉ እና ካቶሊክ የኦርቶዶክስ በአንድ ወጥ ቋንቋ አንድ አይነት አቋም ነው ወይ የሚሉትን ከስነ መለኮት አንጻር እንድታየው ነበረ። በቃ ከአንተ እያየው ያለው ከእንትኑ አንጻር ስለሆነ ከሰውየው አንጻር ስለሆነ እሱን ምንም እኔ ዲፌንድ ላደርግ አልችልም። ግን ከዚህ አንጻር ነው የጠየቁት ጥያቄ። ቴንኪው አመሰግናለሁ። ያ ትክክል። ፖይንቱ የተነሳው ከዛኛው አንግል ነው። ቅድም አንድ አይደለንም የሚለውን የገነትን ቸርች አስቼ ስላነበበልን የሚለየን ነገር አለ፣ ይኸው በመረጃ የተቀመጠ ነው ብሎ ሲያነብ ነው። ታዲያ ይህንን እያወቃችሁ ለምን እኛን ወክላችሁ በጥምቀት ዙሪያ ዲቤት አደረጋችሁ የሚለውን ያነሳ ነው ማለት ነው። እንደዚህ በዚህ ነገር ላይ ልዩነታችን በመረጃ አስቀምጣችሁ ከሆነ በዶክመንት አስቀምጣችሁ ከሆነ እኛን ወክላችሁ ለምንድን ነው ዲቤት ያደረጋችሁት? ያውም ከኛ ተቃራኒ በሆነ አመለካከት ሆኖ ማለት ነው። ለምን አደረጋችሁ የሚለውን በዛ ላይ ነው ያጠነጠነው እንጂ አሁን ከኦርቶዶክስ ጋር እኛ በጥምቀት ዙሪያ ብንነጋገር ጥምቀት ለሪጀኔሬሽን ነው አይደለም የሚለውን ልንነጋገር አንችልም። ጥምቀት ለኃጢአት ስርየት ነው ወይስ አይደለም የሚለውን ልንነጋገር አንችልም። ጥምቀት ክርስቶስን መልበስ ነው ወይስ አይደለም፣ ከክርስቶስ ጋር አንድ መሆን ነው ወይስ አይደለም የሚለውን ልንነጋገር አንችልም። ልንነጋገር የምንችለው ለምሳሌ ሕፃናት ጥምቀት ላይ እነሱ የኢትዮጵያ ኦርቶዶክስ ለኃጢአት ስርየት ብለው አያጠምቁም። እኛ ለኃጢአት ስርየት ብለን የምናጠምቀው
ለምንድን ነው ይሄንን የምታደርጉት? ይሄኛውን እያልን ተነጋግረናል። ከዚህ በፊትም እየተነጋገርንም ነው። የኮፕቲክን አባቶች መጽሐፎቻቸውን እየጠቀስን እነሱ እንደዚህ ነው የሚያምኑት፣ የሴሪያ ኦርቶዶክስ እንደዚህ ነው የምታምነው፣ እዚህ ጉባኤ ላይ እንደዚህ ተወስኗል፣ አባቶች እንደዚህ ነው የሚያምኑት እያልን እንሞጋግታለን። ለምን? እዛ ጋር ልዩነት ስላለን ማለት ነው። ጥምቀት ህፃናቶችን ሲያጠምቁ ለኃጢአት ስርየት ስላልሆነ፣ እኛ ደግሞ ለኃጢአት ስርየት ስለሆነ የምናጠምቀው ከኦሪጂናል ሲን አንጻር ማለት ነው። ልዩነታችን ላይ እንነጋገራለን። ልዩነት ያለን ላይ የጌታ እራት ላይም ደግሞ በምንመጣበት ሰዓት ለምሳሌ ከዚህ በፊት ቀጠሮ ይዘን ነበረ። እዚህ ቲክቶክ ላይ ግርግሩ ከተነሳ በኋላ አቆም ነው እንጂ ከመምህር በረከት ጋር ልንነጋገርበት ቀጠሮ ይዘን ነበረ። በጌታ እራት ላይ እነሱ የሚገልጡት ሞድ ኦፍ ፕሬዘንስ ይሄ መለኮት ያልተለየው ነፍስ ግን የተለየው የሚለው ለእኔ ጥያቄ የሚፈጥርብኝ ነው። ያንን እንዴት ነው እንትን የምትሉት የሚለውን እንነጋገርበታለን ተባብለን ነበር ከመምህር በረከት ጋር። መነጋገራችን አይቀርም በዚህ ጉዳይ ላይ፣ በዚህ ላይ ልዩነት ስላለን ማለት ነው። ግልጽም ያልሆነ ነገር ስላለ ማለት ነው። ልዩነት ባለን ላይ ልዩነታችን ላይ እንነጋገራለን። ግን አሁን ጥምቀት ላይ ስንመጣ ለሪጀኔሬሽን ነው ወይስ አይደለም፣ ክርስቶስን መልበስ ነው ወይስ አይደለም፣ ለኃጢአት ስርየት ነው ወይስ አይደለም የሚለው ልንነጋገርበት አንችልም። ከዛ አንጻር ነው። ልክ እኮ ነህ ዴቭ። አሁን ምን መሰለህ፣ አሁን በጣም ስላነሳኸው ማለት ነው ልክ ነህ። በጥምቀት የኃጢአት ስርየት ይገኛል ምናምን ሉትራን ሊሉ ይላሉ። ፖይንቱ እሱ ጋር ብቻ አይደለም ነው እያልኩ ያለሁት። እሱ ብቻ ሳይሆን ነሰሰሪ ኮንዲሽን ነው ወይ? ለምሳሌ ቴዎሎጂካሊ ብታስበው እግዚአብሔር በጥምቀትም ሪጀነሬት ሊያደርግህ ይችላል ብሎ ማመንና ጥምቀት ጋር ነው ሪጀነሬት የሚያደርግህ ብሎ ማመን አንድ አይደለም። አሁን በሉተር ቪው እኔ በማውቀው እንግዲህ ምናልባት ልታርመኝ ትችላለህ። በሉተር ቪው ሉተር ኢንክሉሲቭ ነው ያሰበው። ሳክራመንታል ነገሮች ኒውትራል አይደሉም። በዛ ውስጥም እግዚአብሔር ሊሰራ ይችላል። ሰውን ስናጠምቀው ሊወለድ ይችላል ነው እንጂ ያለው እስከምናጠምቀው ላይወለድ ይችላል፣ እስከሚጠመቅ አልተወለደም ብሎ አይሞግትህም ሉተር። በእምነትም ስለሚወለድ ሰው ማለት ነው። ዋናው በምንድነው? በቃሉ ስለሆነ ብለን ስለምናምን ነው። ለምሳሌ ከሪፎርምድ ፖይንት ኦፍ ቪው ብናነሳ እግዚአብሔር ሰዎችን የሚወልደው በቃሉ ነው ብለን እናምናለን። በቃሉ ስንል ግን ፔኔኮስታሎችም ጋር ብትሄድ በቃሉ ነው የሚሉት፣ ቃሉ ስለሆነ የሚወልደው። እኛም በቃሉ ነው የምንለው። ሉትራን ጋር ብትሄድ በቃሉ ነው የሚሉት። ቃሉ ግን በምን በኩል ይገኛል ነው ጥያቄው። ሉተር ኢንክሉሲቭ ነው። ሉተር ይህንን የዳግም መውለድ የሚችለው ቃል በጥምቀት ውስጥም ስላለ ጥምቀቱን ስናደርግ ሰውየው በጥምቀትም እግዚአብሔር ሊወልደው ይችላል። ሕፃናትንም በተመለከተ ስናጠምቃቸው እምነት ሊሰጣቸው ይችላል ብሎ ነው እንጂ ነሰሰርሊ እና ደግሞ በቋሚነት በግድ ማለት በግዴታ ነሰሰሪ ኮንዲሽን ነው። ዊዛውት ባፕቲዝማል ኢፌክት ሰዎች አምነው ሊወለዱ አይችልም የሚል አይደለም። የጀስቲፊኬሽን ሚንሱ ፌዝ ነው። ፌዝን ግን በምንድን ነው የምናገኘው? ከቃሉ ነው። ቃሉ ግን በምን ይመጣል? እኛ በስብከት ይመጣል እንላለን፣ በጽሁፍ ይመጣል እንላለን። ፔኔኮስታሎች ይህንን ይወስዱታል ወይንም ሌሎች ይወስዱታል። ሉትራን ጋር ስትመጣ ግን ያንኑ ቃል ሪጀነሬቲቭ ፓወር ያለውን ቃል በጥምቀት ውሃ ውስጥም እግዚአብሔር በሚነገረው ቃል መሰረት ይላል። ካቶሊክ ጋርና ኦርቶዶክስ ጋር ብትሄድ ሪጀነሬሽን ኮዙ ወርድ ኦፍ ጋድ ኢንክሉሲቭሊ ወርድ ኦፍ ጋድ ነው አይሉ። ሪጀነሬት የሚያደርገው ሰው ነሰሰሪ ኮንዲሽን ነው። ኖት ኦንሊ ነሰሰሪ ኮንዲሽን፣ ቸርች ፕሪስቱዱ ነሰሰሪ ነው። አጥማቂውም ጥምቀቱ ብቻ ሳይሆን ለምሳሌ ሉትራኖች እናንተ ስታጠምቁ ኦርቶዶክስ ያጠመቀውን ደግማችሁ አታጠምቁም። ለምንድን ነው የማታጠምቁት? የተነገረው ቃል ነው ኤፊኬሲ የሚያመጣው ብላችሁ ስለምታምሩ ነው። አብ ወልድ መንፈስ ቅዱስ መባሉ። እነሱ ሉትራኖች ያጠመቁትን ቄዳር ነው ምናምን ባል ያጠምቃሉ ደግሞ፣ ወይንም ፔኔኮስታል ያጠመቀው። ለምን ቢባል ፕሪስቱዱ ደግሞ አለ። ስለዚህ ሳልቬሽናል ፎርሙላ ውስጥ ባፕቲዝማል ሪጀነሬሽን ስለተባለ ብቻ የእኛ ባፕቲዝማል ሪጀነሬሽን ተነክቷል ወይ አትል። የኔን እምነት ነው የምነግርህ። ኮር ግን የማይለወጥ ፋክት አለ በፕሮቴስታንት መካከል። አንደኛ ኮዝ ኦፍ ጀነሬሽኑ ምንድን ነው ከተባለ ወርድ ኦፍ ጋድ። ሉተር ዋተር ታውቀዋለህ ብዬ አስባለሁ። በቀጥታ ውሃው ራሱ ምንም አያደርግም ብሏል ሉተር። ይህንን ዴቭ አንተ ታውቀዋለህ ብዬ አስባለሁ። ሶ ውሃው የሆነ ሆሊ ሆኖ ሰም ካይንድ ኦፍ በተሰራው ስራ አማካኝነት የሆነን ሰውዬ ዳግም ጀነሬት ያደርገዋል የሚል አይነት እምነት የለም በፕሮቴስታንት ውስጥ። ሶ አንድ ሰው ምንም እንኳን ባፕቲዝማል ሪጀነሬሽን ባያምን፣ ሪፎርምድ ሊሆን ይችላል፣ ፔኔኮስታል ሊሆን ይችላል። ነገር ግን ከኦርቶዶክስና ከካቶሊክ ጋር ሄዶ
ስፔሲፊካሊ የኦርቶዶክስንና የካቶሊክን ባፕቲዝም ሪጀነሬሽን ልክ አይደለም ቢል ሉትራኖች በዚህ ጉዳይ ተነኩ ሊባል አይችልም ነው የኔ አቋም። ምክንያቱም ሉትራኖች ራሱ በአቋም ደረጃ የካቶሊክንና የኦርቶዶክስን ባፕቲዝማል ጀነሬሽን መሞገት አለባቸው የሚል አቋም ስላለኝ ነው። የህፃናትን ጥምቀት እንኳን በተመለከተ ኮቨናንሻል በሆነ መልኩ ሪፎርምዶች እናምናለን። ባይ ኖ ሚንስ ግን ካቶሊኮች ወይም ኦርቶዶክሶች የሚሉትን አይነት የህፃናት ጥምቀት አምናንን ኮቨናንሻል በቃ የቸርች አባል ስለሆነ ይደረግለታል ከግዝረት አንጻር ማለት ነው። ግዝረት ህፃኑ በብሉይ ኪዳን እንደሚደረግለት ሳያምን ግን አንድ እስራኤላዊ ስለተገረዘ ብቻ እውነተኛ እስራኤላዊ እንደማይሆን ባፕቲዝማል ኢፊኬሲ የሚባል ነገር እናምናለን። ያ ኢፌክቲቭ የሚሆነው አድጎ ሲያምን ነው። ድጋሚ አይጠመቅም። በህፃንነቱ የተጠመቀው ሰው ኢፌክቲቭነስን የሚያገኘው ያ ጥምቀቱ እውነተኛ ጥምቀት የሚሆንለት አድጎ ካመነ ነው። ዊዛውት ፌዝ ኤሰንስ ኦፍ ጀስቲፊኬሽናችን ፌዝ ነው። ሪጀነሬሽናችን በመንፈስ ቅዱስና በቃሉ ነው። ምንም እንኳን ሁለት ኤክስትሪም ልክ እናንተ ሃይ ቪው ኦፍ ሳክራመንት እንዳላችሁ ፔንቴኮስታሎች ጋር ብትሄድ ሎው ቪው ኦፍ ሳክራመንት ቢኖራቸውም የፕሮቴስታንቲዝም አምብሬላ ውስጥ ግን ኤሰንሱ አንድ ነው፣ ፌዝ ነው። ዞሮ ዞሮ ዳግም የሚወልደው ፌዝ እና ቃሉ ነው ብለን ነው የምናምነው። እና ከዚህ አንጻር እኔ እዛ ጋር የተደረገውን የዲቤቱን ሞራል እየደገፍኩ አይደለም የምነግርህ። እየነገርኩ ያለሁት እየቀረበ ያለበት መንገድ ሚስሊዲንግ እንዳይሆን ኦርቶዶክሶች ወይንም ካቶሊኮችን ከሉትራን ጋር አንድ እንደሆኑ የፔንቴኮስታሉ በጣም የተለየ እንደሆነ ከሉትራን ጋር እየሆነ የሚቀርብበትን መንገድ ህብረትን በመጠበቅ አንጻር ያስኬዳሉ የሚለውን ነገር ለመናገር ነው። ቴንኪው ስለመለስክልኝ። እዚህ ላይ ሀሳብ ከሰጠህ እሰማና እኔ ጨርሳለሁ። እሺ ትክክል። አሁን የተናገርከው እንትኑ የጥምቀቱ በኦርቶዶክስ እና በሉትራን መካከል ያለው እንደዚህ ልዩነት አለ ብለህ ያስቀመጥከው እሱ ኦርዶ ሳሉቲ ነው። ኦርዶ ሳሉቲ ላይ አሁን እኛ ምንድን ነው የምናስቀምጠው? ባመነበት ቅጽበት አት ዘ ሴም ታይም ጀስቲፋይ ሪጀነሬተር እና ሳንቲፋይ ይሆናል። ሶስቱን ነገሮች በአንድ ጊዜ አት ዘ ሴም ታይም ኦከር ያደርጋሉ በዛ ሰው ህይወቱ ውስጥ ብለን እናስቀምጣለን። ያንን ካስቀመጠን ግን ሶስተኛው ላቲስመስ ዲክታ ሪጀነሬቲቭ ላቲስመስ ዲክታ ላይ ግን ያ በጥምቀት በሳክረመንት ስለምናመን እኛ አንድ ነገር ኤፊካሲውን የሚያገኘው በሳክረመንት ነው ብለን ስለምናምን ያ ሪጀነራቲቭ ኤፊካሲውን በምን ያገኛል? በላቲስመስ ዲክታ ያገኛል ማለት ነው። ያ የኦርዶ ሳሉቲ ጉዳይ ነው ያኛው ማለት ነው። የኛ የሉትራን የምናብራራበት ኢቭን ሪፎርምዶችም ራሳቸው የሚያብራሩበት ነው። የ17ኛው ሴንቸሪ ላይ የሪፎርምድ ስኮላሮች በደንብ ጽፈውታል። የእኛም ስኮላሮች ደግሞ እነ ዮሐን ጌራርድ እና አብርሃም ካሎሽ ይህን ነገር በደንብ አድርገው ጽፈውታል። ዴቪድ ኦላስ 17ኛው ሴንቸሪ ላይ እነዚህም በደንብ ጽፈውታል። የኦርዶ ሳሉቲ ጉዳይ ነው። ሉትራኖች ጥምቀትን እንዴት ነው ብትመለከቱት ቢባል ኮንፌሽናችን ላይ እንደተቀመጠው ነው የምንመለከተው። ኮንፌሽናችን ቡክ ኦፍ ኮንኮርድ ቻፕተር 4 ቁጥር 14 ላይ የተቀመጠ አለ። ኦክስፐርድ ኮንፌሽን አርቲክል 16 ላይ የተቀመጠ አለ። ላርጅ ካታኪስም አርቲክል 13 ላይ የተቀመጠ አለ። ጥምቀት ምን ይላል? ቡክ ኦፍ ኮንኮርድ ቻፕተር 4 ቁጥር 14 ላይ ጥምቀት ማለት ተራ ውሃ ሳይሆን በእግዚአብሔር ቃልና ትእዛዝ የተቀደሰ ውሃ ነው ይላል። ለእኛ ጥምቀት ተራ ውሃ አይደለም፣ በእግዚአብሔር ቃል የተቀደሰ ውሃ ነው፣ ቅዱስ ውሃ ነው። ስለዚህ በዛ ውስጥ ሰው ሪጀነሬት ያደርጋል። ያ እንደ ሚንስ ኦፍ ምንድን ነው? ሊዘጋ ነው ምን እንደሚደረገው ምን ሰጠህ ዴፍ? እንትና ኤቢሲዲ አይደለም። ቆይ እስኪ የሆነ የማይገባ ፓዝል ነው የሰጠው። እሱን ማድረግ አለብኝ ማለት ነው። እሱን ማድረግ ያለብህ ካልሆነ ካልቻልከው ቀስ ብለህ ግጠመው ይመጣለታ። ቀስ ብለህ ግጠመው። ለእኔ ኤቢሲዲ ነው የሚሰጠው። ስትገጥመው ፐዝሉን ግጠመውና ቀጥታ ወዲያው ይመጣልሃል። ችግር የለውም። ያ ካልቻለው ይዘረግፍና እንደገና ትከፍታለህ። ዴፍ ሀኒቼ ሌሎቹ በሙሉ ይሽከረከራል። ይሰማል?
ይሰማል። ኤፊ እንኳን ደህና መጣ። አንተን ነበር ኤፊ ፈልገን እየተሽከረከረ ነው ግን እሱ እኔ ጋር ገብቷል። አይ ገብቷል። እኔ ሰላም ነው ገብቻለሁ። ይሰማለሁ። አሁን ገብቷል ግን ያንተ ነው አቺ ያ እሺ አሁን ገብቷል። ግን እኔ መጨረሻ ጥያቄን አልጠየቅም። ኤፊ ከገባማ እሺ እኔ ዴቭ እንትን እያለ መሰለኝ እየገጠመው ነው። ካልሆነ ይዘረግፈናል። እስከዛ ሰላም በሉ። በቃ ሳሚ ነበረ ኦክስበርግ ሰላም በሉ ሁለታችሁ። ክርስቶስ ሰላም ከእናንተ ጋር። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ኤርሚ ተኝተህ ተነሳህ፣ እኛ ይኸውልህ አልተኛንም። ሰላም ብያለሁ ሁላችሁንም። እግዚአብሔር ሰላም ከሁላችሁ ጋር ይሁን። ሰላም ብያለሁ። እሺ ሰላም ይምስ ዴቭ እምቢ አለ። ምንም የማይገባ በፍጹም የማይገባ ፓዝል ነው ይሄኛው። ደግሞ ባደርገው አልመጣም አለ። ምንድን ነው? በቃ ዘርግፈንና እንትን በለው ዝጋውና እንደገና ክፈተው። 400 ምናምን ሰዎች እንዳትወጡ ደቂቃ አለ ይለኛል። 2 ደቂቃ ከ30 ሰከንድ አለ ይለኛል። እስኪ ልሞክር እስከዛ ቀጥሉ። 2 ደቂቃ 5 ደቂቃ ነው። 2 ደቂቃ ከ20 ሰከንድ አለ ይለኛል። ያ ከዛ ይዘጋል። በቃ ዝጋውና እንደገና ደቂቃው እስኪያልቅ ይቀጥልና ይዘጋው። ራሱ ይዘጋዋል። ያ ራሱ ይዘጋዋል። ያ ኦኬ አገኘሁት። ኦኬ ይሰማል። ይሰማል። እንኳን ደስ አለ። እኔ በጣም ነው የሚያስጨንቀኝ። ለኔ ራሱ እንደዚህ ነው የሚመጣላችሁ ሁሉ ጊዜ ያናድድ። በየቀኑ ሲቆይ እንደዛ ያደርጋል። እንትኑ ሲቆየ ሲመጣ አሉ ወይስ የለም ለማለት ከባድ እንትን ያመጣል። ምን ላይ ነበር የቆምኩት? አስተፋኝ። ምን ላይ ነበር የቆምኩት? ጨርሻለሁ። ሳሉት ላይ ነው እያብራራህ ያቆምከው። አልጨረስኩም ማለት ያ እያብራራህ ነው። እሺ ምንድነው በእኛ ጥምቀት ማለት ቅድም እንደገለጽኩልህ ነው። ሉተርም ሲያብራራ ያንን ነው እንትን የሚለው ውሃው በራሱ ምንም ማድረግ አይችልም ብሎ ሲል ውሃው በራሱ በእርግጥ ትክክል ነው። ምንም ማድረግ አይችልም። ውሃ ነው። ውሃውን ቅዱስ የሚያደርገው ሚንስ ኦፍ ግሬስ የሚያደርገው በዛ በሚታየው ነገር የማይታይን ነገር እንድንቀበል የሚያደርገን ውሃው ከእግዚአብሔር ቃል ጋር የተዋሃደ ስለሆነ ነው። ያንን ነው ኮንፌሽናችን ቡክ ኦፍ ኮንኮርድ ቻፕተር 414 ኦክስፐርድ ኮንፌሽን አርቲክል 16 እና ላርጅ ካታኪዝም 13 ላይ የሚያስቀምጥልን ያ ነው እና በዛ ውስጥ ሳክራመንት ላይ እኛ እንትን ነን፣ በጣም ስትሪክት ነን። በዛ ነው ግሬሶችን እግዚአብሔር ለእኛ ያዘጋጀውን ነገሮች ሁሉ የምንቀበለው በነዛ ነው ብለን ነው የምናስቀምጠው ማለት ነው። ኢቭን የመጀመሪያዎቹ ኦርዶ ሳሉቲ ስትሪክተስ ዲክታ እና ላቴስ ዲክታ ላይ የሚካሄዱት ነገሮች ሁሉ ሚንስ ኦፍ ግሬስ አላቸው። ሚንስ ኦፍ ግሬሱ ደግሞ የእግዚአብሔር ቃል ነው፣ ወርድ ነው። ከዛ ላቲስመስ ዲክታ ላይም ሲመጣ ደግሞ ሚንስ ኦፍ ግሬስ አለው። ሚንስ ኦፍ ግሬሱ ባፕቲዝም ነው። ከሚንስ ኦፍ ግሬስ ጋር ነው እያንዳንዱ ነገር በእኛ ቴዎሎጂ እንትን የሚለው ማለት ነው። ሳክራመንት ላይ የምንሰጠው እንትን ከፍተኛ ስለሆነ ማለት ነው። ከዛ አንጻር ነው የማየው ማለት ነው። ሀሳቡ የመጀመሪያው አይ ቲንክ ጠፍቶኛል መሰለኝ። ብቻ እዚሁ ላይ ላቁምና እንትን እንበል። ትክክል። በጣም አመሰግናለሁ። ሰሙ ስለመጣ አመሰግናለሁ። እንዴት ናችሁ? ሰላም ናችሁ ወይ? ኤርሚ መጥተሃል። ሳሚም ተመልሰ ገብታል። ኤፋን አይቼው ነበር ወጣ ወጥቷል። ምናልባት ኔትወርኩም ሊሆን ይችላል። ኢንቫይት እያደረኩት ነው። ሰሙ አልተናገርም እስካሁን። ሰሙ ጥያቄ ኮመንት ላስቀምጠው ነው፣ ለዛ ነው ያስገባሁት። በሉ እንግዲህ የክርስቶስ ሰላም ከእናንተ ጋር የሆነ አንድ ጥያቄ ነበረኝና
ባፕቲዝም ላይ እሺ አንቺ እኔ ያለኝ 15 ደቂቃ ነው። 5:30 አካባቢ መውጣት አለብኝ ከቢሮ ለማሳሰብ ነው። 15 ደቂቃ ግን አለው። በቃ ሰሙ አስቀድመው አይሻልም? እሺ በቃ እሺ ቅደም በቃ እሺ። ዮኒ ማኛ ዋትሳፕ ስላደረገልኝ ነው የመጣሁት። አልሰማውም፣ አላወኩም ነበረ እንትን ላይቭ እንደሆናችሁ። የአንቺን ሼር አሁን ያየሁት ስገባ የነበረው ጥምቀትን በተመለከተ ጥምቀት አያድንም በሚል ተወያይተዋል የሚል ነገር ተነስቷል። እሱ ቅር እንዳሰኛችሁ ደግሞ ተናግራችኋል። አይ ቤት የተከፈተው አንተን ፈልገን ነበረ ከፈት ነው። ዴቭ ቀጥል። ዴቭ መጀመሪያ ግን አሁን መጨረሻ ላይ ያላችሁት ኦፍኮርስ ጥምቀት ለድነት አይደለም የሚለውን እንደዛ ነው ማምነው። ፎርማልም ኢንፎርማልም ዲቤት በዛ ጉዳይ ላይ አድርጌ አውቃለሁ። ወደፊትም እሱን አደርጋለሁ። የሚያስከፋችሁ ከሆነ እሱ አም ሶሪ፣ ግን ያው ምንም ማድረግ አይቻልም። ዳስዋያም ሄር ያለሁት ለዛ ስለሆነ ማለት ነው። ጥሩ። እኔ ግን ባትከፉ ነው የሚሻለው ቢሆን ማለት ነው። ምክንያቱም ጥምቀት ለድህነት ነው ብዬ ጥምቀት ለድህነት አይደለም ብዬ ስከራከር ከሌሎች ቤተ እምነቶች ጋር አንድም ቦታ ላይ የእናንተን አስተምሮ ተቃውሜ ትክክል አይደለም ያልኩበትን ማስረጃ ልታመጡ አትችሉም። ኦኬ። ቤዚክሊም ቅድም ብዙ ስለተባለ አይ ቲንክ ሃውስ ኦፍ ሰምቲንግ የሚለው ወንድማችን ሲል እንደነበረው ፋውንዴሽናል የሆነ ልዩነት አለ በእናንተና በሌሎቹ ቤተ እምነቶች መካከል። እኔ በጣም በጥንቃቄ ስፔሲፊክ አድርጌ እነዛን ነገሮች ነው ተች ማድረገው ዲቤቶቼ ላይ፣ ጥያቄና መልስም ላይ፣ ሪባትል ሴክሽን ላይ እንደዛ ነው ማነሳው፣ ተጠንቅቄ ማለት ነው። ባለመጠንቀቅም አማራጭ የለኝም። ባልጠነቀቅ እነሱ ጥያቄና መልስ ላይ ያመጣሉ፣ በተደጋጋሚ ያነሳሉ። ሉተራንም በዚህ ጉዳይ ላይ እንዲህ ነው ይላሉ። የዛኔ የማብራራት ስራ ሰራለሁ ነው። ሉተራን በዚህ ጉዳይ ላይ እናንተ እንደምታምኑት አያምኑም። እነሱ እንደዚህ ይላሉ። ኢንፋንት ባፕቲዝም በተመለከተ እናንተ እንዲህ ትላላችሁ፣ የአዋቂዎችን እንዲህ ይላሉ፣ እናንተ እንዲህ ትላላችሁ፣ ትክክል አይደለም ብዬ በዛ መሰረት ነው የምሞግተው። አይ እኛ የምናምነውን በቀጥታ ተቃውመሃል ብትሉ ማስረጃ የምታመጡ ከሆነ ጥሩ ነው፣ ግን ልታመጡ አትችሉም እንደዛ። ወይም ደግሞ ምን ያህል ዲስማንትል የማድረግ ፖለቲካ እንደሰራ አራቱን ነገር ያምናሉ ብለህ እኛ በሌለንበት ተናግረሃል የምትሉም ከሆነ ማስረጃ አምጡ፣ ልታመጡ አትችሉም። ምክንያቱም በጣም ተጠንቅቄ ስለማወራ ማለት ነው። ጦስ እንዳለው ስለማቅ ተጠንቅቄ ስለማወራ ማለት ነው። ይሄ ሁሉ በተጠበቀበት ሁኔታ መወያየቴ ትክክል ነው። ወደፊትም እንደዛ እወያያለሁ። እናንተ በሌላችሁበትም እነሱ እንደዚህ ያምኑም ብዬ ሚስ ሪፕሬዘንት ስትደረጉ ለማስተካከል ሞክሬያለሁ። በጣም ብዙ ቪዲዮዎች አሉ እንደሱ አይነት ቪዲዮዎች ማለት ነው which is ኢንፎርማል ቤቶች ላይ እሱንም ትክክል አይደለም ካላችሁ እናንተ እንደምታምኑት ሳላስረዳ ቀርቼ ከሆነ እሱን ማስረጃ ልታመጡ ይገባል። ከሆነ ግን ያው እኔ ቤዚክሊ እኔና እናንተ ልዩነት አለን ይታወቃል። እኔ ፔንቴኮስታል ስለሆንኩኝ ከእናንተ ጋር ሳክራመንቶችን በተመለከተ ልዩነት አለን። ያ ልዩነት ደግሞ እኔ እናንተ እንደምትረዱት አልረዳም፣ ወይም እናንተ በጣም ዋይድ አድርጋችሁ ልትስሉ እንደምትፈልጉት እንደዛ አይደለም እኔ የምረዳውም። እኔ በቃል በኩል ስል እናንተ ቃልን ዲናይ ሳታደርጉ ኦፍኮርስ በሳክራመንቶችን በኩል ነው ትላላችሁ። ልዩነቱ እሱ ብቻ ነው ብዬ ነው ማምነው። ሌሎች ብሬክዳውን ሲደረጉ እንትኖች ስላሉ፣ ስለዚህ መወያየት ትክክል አይደለም ማለት ትክክል አይደለም። እንወያይ ነበር እናንተ ባልነበራችሁ ጊዜ ማለት ነው። እናንተ ዛሬ ነው የመጣችሁት ብዙ ነገር ከተሰራ ካለቀ በኋላ እና ኦፍኮርስ ተወያይተናል፣ ሰርተናል ብዙ ስራ በዛ መንገድ። ግን የሚቆም አይደለም፣ ወደፊትም እንሰራለን። እናንተ ልትጨነቁ የሚገባው እናንተ ጋር የምታምኑት ነገር ይሄ ነገር ትክክል አይደለም ተብሎ ሲነሳ አይ ይሄማ ትክክል ነው ብላችሁ ዲፌንድ ማድረግ ነው ቴዎሎጂያችሁን እንጂ የእናንተ ባልተነሳበት ሚስ ሪፕሬዘንት ባልተደረጋችሁበት ወይም ደግሞ የእናንተን አጌኒስት ሰዎች ባልገቡበት ሁኔታ ለምን ጥምቀት አያድንም ብለው ተወያዩ የሚለው doesn't make sense። እኔ ግን ሁለት ጥያቄ አለኝ። አይ ቆይ አንድ ላድርገው።
ቆይ መጀመሪያ አሁን በተናገርከው ላይ ይፋ የኔ ጥያቄ ምንድን ነው? ጥምቀት ለድነት አይደለም፣ ጥምቀት ለሪጀኔሬሽን አይደለም ብለህ ዲቤት ብታደርግ አንተ ፔንቴኮስታል ስለሆንክ ትክክል ነህ። ማድረግም እንደዛ አለ። ያ አይደለም። ለምን እንደዛ አደረጋችሁ አይደለም። ጥምቀት ለድነት ፔንቴኮስታል ሆኖ ወይም ባፕቲስት ሆኖ ጥምቀት ለድነት አይደለም ለሪጀኔሬሽን አይደለም ብሎ አንድ ሰው ዲቤት ቢያደርግ ያው የራሱ ዲኖሚኔሽን የሚያስተምረውን አስተምሮ ስለሆነ ትክክል ነው እንደዛ ማድረጉ። ችግሩ የሆነው ምንድን ነው? አንድ ዲቤት አድርገሃል። እኔ የዛን ሰዓት አዲስ ነኝ፣ ግን ሰምቼ ያለው አንድ ከማጋ እንደሆነ ረሳሁት። ግን ያ ዲቤት ፎርማል ነው ኢንፎርማል ዲቤት ነው? አይ ቲንክ ፎርማል መሰለኝ። የሆነ ዲቤት ነው። አንተ ትነግረኛለህ እንግዲህ ስለረዘመ ጊዜው እኔ እንጃ። ግን የሆነ ዲቤት አድርገሃል። ስታደርግ ሉትራንን አንተ አትወክልም ምናምን ብሎ ሲጠይቅህ ነበር እና እኔ ሉትራንን ወክላለሁ፣ ሉትራን ነኝ ለዛሬ ባረሰው አማርኛ የተጠቀምከው ይህንን ነው። አልተሳሳትክም። ከዲያቆን ናቲ ጋር እንደውም ለዛሬ ሉተራን ወክላለሁ እነሱን ወክዬ ነው የምወያየው ብዬ ነው የገባሁት። ትክክል ልክ ነህ። ዲያቆን ናታ ጋር ረጅም ጊዜ ነው ሉትራን ለዛሬ ወክላለሁ ብለህ ዲቤት አድርገሃል እና ትክክል ያኛው ዲቤት እሱ አይ ዶንት ኖ ረዘም ስላለ ዲቤቶቹ ሙሉ ማስታወስ አልችልም። ግን ሉትራን ለዛሬ ወክዬ ዲቤት አድርገ አንተ ፔንቴኮስታል ነህ፣ ጥምቀት ለሪጀኔሬሽን አታምንም፣ ጥምቀት ለኃጢአት ስርየት አታምንም፣ እኛ ምናምነውን አታምንም። ኦኬ አንተ ለዛሬ ሉትራን ወክዬ ዲቤት አድርጋለሁ ብለህ ስትል ጥምቀት ለኃጢአት ስርየት ነው ወይስ አይደለም ብሎ ቢጠይቅ፣ ጥምቀት ለሪጀኔሬሽን ነው ወይስ አይደለም ብለህ ቢጠይቅ ምንድን ነው የምትመልሰው? ምክንያቱም ለዛሬ ምንድን ነኝ ብለህ ነው ዲቤት እያደረክ ያለው፣ ሉትራን ነኝ ብለህ ነው። ምንድን ነው የምትመልሰው የነበረው? ኦኬ እንደሱ ምንድን ነው የምትመልሰው ከሆነ ያልተደረገ ነገር ቢሆን ነበረ እንደሱ ጥያቄ መጠየቅ ያለብህ። አሁን ዲቤቱ የተደረገ ሪከርድድ ስለሆነ ሄደህ አይተህ ይህን ማለት የለብህም ነበር ነው የምትለው። እኔም የዛኔም አዝ አይ ሴድ ኤርሊየር በጣም በጥንቃቄ ነው ያወራሁት። አንዳንድ ጥያቄዎችን ሲጠይቀኝ ማላምንበት ስለሆነ አይ እኔ ሉተራን ስላልሆንኩ ይህንን አላውቅም ስል በጣም ተናዶ ነው መጨረሻ ላይ ሲወጣ ይወጣው እንትንም ሳይሰጥ ማለት ነው። ማምንበትን ደግሞ ትክክል ነው ያልኩትን ደግሞ ተናግሬያለሁ እና ቢሆንስ ቢጠይቅህ ሳይሆን ጠይቆኛል። መጠየቅ ያለበትን በሙሉ ጠይቆኛል። አይ ቲንክ ሂዝ ስማርት ኢናፍ እሱን ለማድረግ ማለት ነው። ግን እኔ የመለስኩለትን መልስ ደግሞ ሄደ ቼክ ማድረግ ነው። ውይይቱን አይተህ ከዛ ትክክል ያልሆነ ነገር ካለ ቅድም እንዳልኩት ነው ሚስ ሪፕሬዘንት ተደርጋችሁ ከሆነ ተደርገናል እንደዚህ አናምንም፣ ወይ ደግሞ የእናንተ ትምህርት ትክክል ያልሆነበት እንደዛ ተነግሮ ከሆነ አይ ይሄኛውን እንደዛ ብለህ ገብተህ እንደዚህ ብልሃል ብለህ ማስረጃ ይዘህ መምተህ ነው እንጂ ቢልህስ ኖሮ ተብሎ አርጊመንት አይከፈትም። ኦልሬዲ ማለት ያለበትን ሁሉ ብለዋል። ያ ትክክል ነው ወይ ማለት አንተ ሉትራን አይደለም ኮንፌሽናል አይደለም፣ የእኛ ኮንፌሽናል ነን። ለኮንፌሽናችን ቃለ-መሃላ አድርገን ነው የምናስተምረው። ስናስተምር ኮንፌሽናል ነን። አንተ ፔንቴኮስታል ነህ። ሉትራን ሳትሆን ሉትራን ነኝ ብሎ ዲቤት ማድረጉ ትክክል ነው ወይ? ምክንያቱም ጉዳይ ላይ በሳክራመንት ጉዳይ ሰፊ ልዩነት እያለን በፔንቴኮስታልና በሉትራን መካከል ሳክራመንት ላይ ሰፊ ልዩነት እያለን ይህንን ልዩነት በዘነጋ መልኩ ሉትራን ሳይኮኑ ሉትራን ነኝ ብሎ ማድረጉ፣ አንድ ሉትራን ደግሞ ፔንቴኮስታል ሳይሆን ፔንቴኮስታል ነኝ ብሎ ዲቤት ማድረግ ትክክል ነው ወይ ነው? አብሶሉትሊ ትክክል ነው። በጣም ትክክል ነው። ወደፊትም እንደዛ አደርጋለሁ። ሉተራንን ወክዬ መካነ ኢየሱስን ወክዬ ዲቤት እገባለሁ። ምክንያቱም ሃይማኖቴ ስለሆነ ማለት ነው። እኔ የወንጌል አማኝ ነኝ። በአንድ አምብሬላ ውስጥ ነው ያለ ነው። ወንጌላውያን ተብለን ነው የምንጠራው። ስለዚህ ሃይማኖቴ ነው። ግጥም አድርጌ እገባለሁ። ነገም ከነገ ወዲያም መካነ ኢየሱስን ሉተራንን ወክዬ እገባለሁ። እኔ ማላምንበት እና ትክክል አይደለም ብዬ የማስበው ነገር ካለ ሪስፖንድ ሳደርግ ለዛ ተጠንቅቄ እመልሳለሁ። ኦኬ ትምህርቱን ባላዛ መንገድ ሚስ ሪፕሬዘንት ባላደረገ መንገድ ወይም ደግሞ በማይቃወም መንገድ ማለት ነው። ደግሞ ትክክል አንድ ነው የሆንበት ደግሞ 99.9 እንደዛ አለ እንደዛ ነው ማምነው እኔ። ስለዚህ እነዛን ደግሞ እንትን ላለው which is እናንተ እንደምታደርጉት እሱን እመክታለሁ። ሌሎቹ ደግሞ ቅድም እንደተናገርነው ትራዲሽን ላይ ልዩነት አለ። እነሱ አይነት ልዩነቶች ሲመጡ ደግሞ ወደ የተሻሉ ሰዎች አሉ፣ እነሱ ሪስፖንድ ያደርጋሉ በዚህ ጉዳይ ብዬ አልፈዋለሁ። ስለዚህ ትክክል ነኝ፣ ወደፊትም አደርጋለሁ ሃይማኖቴ ስለሆነ ማለት ነው። እኔ አንተ ሉተራንን ሆነ መካነ ኢየሱስን ለመወከል ከኔ 1% የተሻለ እንትን አለህ ብዬ አላምንም። ማለት
ዋዶ ኮሊት እንትን አለ ብዬ አላለ ስልጣን አለ ብዬ አላምንም። አንተ እንደምትወክለው ነው ይወክላለሁ። አንተም ልክ እንደኔው ማለት ነው መካነ ኢየሱስን አይሚን ሙሉ ወንጌልን ሪፕሬዘንት ለማድረግ እኔ 1% ካንተ የተሻለ ስልጣን የለኝም። ኦኬ እንደዛ ነው ማምነው እኔ። ስለዚህ ሉተራን ስለሆናችሁ እናንተ ሉተራን እንትን እኔ ደግሞ ፔንቴኮስት እንደዛ አላስብም። እኔ ለወደፊትም አላስብም። ሃይማኖቴ ስለሆነ አንተ መብት እንዳለ ልክ እንደዛ እኔ መብት አለኝ ብዬ ነው ማስበው። በሉተራንንም መካነ ኢየሱስንም በተመለከተ ማለት ነው ያለው የትራዲሽን ልዩነት እንዳለ ሆኖ ማለት ነው። ኦኬ አሁን እኔ ትክክል አይደለም ነው የምልህ። ምክንያቱም አንተ ሉተራን አይደለም። በሉተራንና በፔንቴኮስታል መካከል ሰፊ ልዩነት አለ በሳክራመንት ጉዳይ ላይ። እኛ ከልጅነታችን ከወጣትነታችን ጀምሮ መካነ ኢየሱስ ነው ያደግነው። የመካነ ኢየሱስን አስተምሮ ተምረን ነው ያደግነው። ወደ ማስተማርም የመጣ ነው ማለት ነው። እዚህ ሉትራን እያሉ እዚህ ቲክቶክ ላይ ኦኬ እዛን ሰዓትም አሉ እኮ አይደለ? እኛ ወደፊት ሳንወጣ በፊትም ነበሩ አይደለ? ሉትራኖች እያሉ ሉትራን ሳይሆኑ ሉትራንን ወክላለሁ ብሎ ዲቤት ማድረጉ ይሄ ሉትራንን ዲስሪጋርድ ማድረግ ነው። መካነ ኢየሱስን ራሱ እንዴት ነው በእሷ ላይ እንደመሳለቅ ነው ለእኔ የምቆጥረው። ምክንያቱም እኛ ለሳክረመንት ትልቅ ቫሊዩ ነው የምንሰጠው። ለሳክረመንት ያለን ነገር ከፍተኛ ነው። ሳክራመንትን እንደዚህ ቀለል አድርገን የምናየው ነገር አለ። ሚንስ ኦፍ ግሬሶቻችን ነው። ከእግዚአብሔር የሆነውን ነገር ሁሉ የምንቀበለው በሳክራመንት በኩል ነው እኛ የምንለው። ይህንን ያህል ቫሊዩ ለሚሰጡ ሃይማኖተኞች፣ የእምነት ዲኖሚኔሽኖች ይህንን እነሱ የሚያምኑትን ኮንፌሽን ሰው ሳያምን እነሱ የሚያስተምሩት ተቃራኒ ትምህርት እያለው ጥምቀት ለድነት አይደለም ብሎ የሚያምን ሰው፣ ጥምቀት ለሪጀኔሬሽን አይደለም፣ ጥምቀት ለእንደዚህ አይደለም ብሎ የሚያምን ሰው እንዴት ነው እነሱን ወክዬ እኔ ዲቤት አደርጋለሁ ብሎ የሚለው? ይሄ ዲስሪጋርድ ማድረግ አይደለም ወይ? ይሄ እኛን መናቅ አይደለም ወይ? ይሄ ቤተክርስቲያንን ራሱ መናቅ አይደለም ወይ? መካነ ኢየሱስ ሰው የላትም ወይ? ሉትራን ሰው የላቸውም ወይ? የራሳችን ዲኖሚኔሽን ሰዎች የሉንም ወይ? ይህንን ወክለው ዲቤት የሚያደርጉ ሉትራንን ወክለው መካነ ኢየሱስን ወክለው ዲቤት የሚያደርጉ ልጆች አታነው ወይ? እንዴት ነው የምታየው አንተ? እኔ ጴንጤኮስታልን ወክዬ በተአምር ዲቤት አላደርግም። ለምን? የማላምንበት ብዙ ነገር ስላለ ማለት ነው። አንተም የማታምንበትን ነገር እንዴት ነው ዲቤት ልታደርግ የደፈርከው? የማታምንበትን ነገር ይሄ ያለፈ ጊዜ ነው የቆየ ነው፣ ግን እንደ ድንገት ቅድም ተነስቶ ነው። ግን በዛ ነገር በጣም የተበሳጨውበት ጊዜ ነበረ። የዛን ሰዓት አዲስ ነኝ ለቲክቶክም፣ ግን ሰምቼው ነበር ዲቤቱን ረዘም ያለ ጊዜ ስለሆነ ማለት ነው። እና ይሄኛው ለእኔ ትክክል አይደለም ብዬ ነው የምለው ኤፋ። ምክንያቱም አንተ አታምንበትም። አንተ ፔንቴኮስት ማታምንበትን ያልከው አሁን ማታምንበትን ነው ዲፌንድ ያደረከው። ውሸት ነው። የማላምንበትን አይደለም የማምንበትን ነው። ማላምንበት ሲደርስ ቅድም እንዳልኩ ነው እነሱን ጠይቁ ነው እንጂ የሚለው ማላምንበትን እንደሱ ማለት የምትችል የነበረው አይ ዲቤት ገብቼ ጥምቀትማ ለድህነት ነው ብዬ ቢሆን ኖሮ አዎ ማታምንበትን ትላለህ። ማምንበትን ብቻ ነው በተናገርኩበት ሁሉ የተናገርኩት። ማላምንበትን አልተናገርኩም፣ አልመለስኩም። ሌላው ዲስሪጋርድ ማድረግ ነው የምትለው። እኔ ሀገር ቤት ብገባ እርግጠኛ ሆኜ የምነግር መካነ ኢየሱስ ትሸልመኛለች። ምክንያቱም እናንተ ባልነበራችሁበት እኔ መካነ ኢየሱስን ወክዬ በጣም ብዙ ስራ ስለሰራው ማለት ነው እዚህ ሶሻል ሚዲያ ላይ። አሁንም አለን እኛ ካልክ ለምን ዲቤት አታረግም ገብተህ ኦርቶዶክሶች ጋር? እኔ አይቻችሁ አላውቅም አንድም ቀን ዲቤት ስትገቡ። ጥሩ ልዩነት አላችሁ አይደል? ጥሩና ለምን ፎርማል ዲቤት አታረጉም ከኦርቶዶክሶች ጋር? እኛ የምንገባው ብዙ ጊዜ ወይ ዲስሪስፔክት ሲደረግ ወይ ሚስሪፕሬዘንት ስትደረግ ወይ እንደዚህ ሰዎችን ሲያሳስቱ እናንተ ነው መካነ ኢየሱስ እንደዛ አታምንም፣ ሉተራን እንደዚህ አይደለም ትምህርታቸው ብለን እሱን ለመከላከል ነው የምንገባው። እኛ እንደሱ ስታደርጉ አይተናቸው አናውቅም። ሰው እነሱ አድርጉና ካረጋችሁ የእኛንም እንተውላቸዋለን። አይደለም እናንተን የእኛን ራሱ እንተውላቸዋለን። እኛ በትክክል የሚከላከል ሰው ካገኘን ዋይ ነው በቃ። እዚሁ ጌታን ያገኙ ልጆች አሉ፣ ትንንሽ ልጆች ወንጌል ነገረናቸው እዚሁ እየተማሩ ያሉ እድል የሌላቸው በየአጥቢያዎቹ ለመሄድ ሰው እነሱን መጠበቅ የምትችሉ ከሆነ ማስተማር የምትችሉ ከሆነ ዋይ ኖት እኛ ትተንላችሁ እንሄዳለን። ግን ስታደረጉ እንደዛ አላየናችሁ። እኛንን እንደዛ ስናደረግ የነበረው እና መካነ ኢየሱስ በዛ ትሸልመናለች እንጂ በእኛ ቀር አትሰኝም። ዲፌንድ ነው ያደረግናት እናንተ ወደኋላ ስትሉ ማለት ነው። ሰው ምንም ይሄ የሚያኮራ እንጂ የሚያሳፍር ስራ አይደለም። እንደሱ የሚሆን የነበረው እንዳልኩ ቅድም ትክክል አላረክም ኤፍሬም። እዚህ ጋር የተናገርከው አሁን አየህ፣ ይሄኛው ትክክል አይደለም፣ የኛ ትምህርት አይደለም። የኛን ትምህርት እንደሱ ብታመጣ ፖይንት አለ ማለት ነው። ግን እሱ በሌለበት ለምንኛ ነው ለተከራከርክ የሚለው ነገር አስቂኝ ነው። ለምን ሃይማኖቴ ነው። አሁን እንደዛ ብትል ኢትዮጵያ ውስጥ ሄደ እንደዛ ብትል
ዴቪ አም ሶሪ ቱ ሴይ ዲስ እንደ ጤነኛ ያው ለምን ሃይማኖታችን አንድ እኮ ነው። እኛ ካውንስል የሚባል አለን። መሪው እኮ መካነ ኢየሱስ አይደለ እንዴ? ካውንስሉን የሚመራው አንድ ሃይማኖት እኮ ነው ያለን። መካነ ኢየሱስ፣ ሉተራን ምናምን አንተ እዚህ የምትፈጥረው ነው እንጂ መሬት ላይ አንድ ሃይማኖት ነን። ስለዚህ አንድ ኦርቶዶክስ አይ አንተ ከአስኮ ገብርኤል የመጣህነ ብስራተ ገብርኤል መተህ እንትን አትልም እንደማለት ነው። ያ ነውር ነው። ንግግርህ ራሱ እነሱ ቢሰሙ ይደነግጣሉ። አንተ የምትለውን ቢሰሙ ማለት ነው። እኔ ሃይማኖቴ ስለሆነ ማለት ምን ማለት ነው? ይፋ አቤት አንድ ሃይማኖት ነን ማለት ምን ማለት ነው? አንድ ሃይማኖትን ማለት እንዴ? አንድ ሃይማኖት እሱንም አታውቅም እንዴ? ኢሴንሻል ዶክትሪን ናችን ተብሎ አንድ ሃይማኖትን ተብሎ ዓለም ያውቅልኝ ብለው እኮ ፋይል ሰርተው እኮ ለዓለም ሰጥተዋል እኮ። ዶክትሪናችን ይሄ ነው። አንድ ወጥ ነን። ሁላችንም አንድ ወጥ የሆነን የራሳችን ዲኖሚኔሽን፣ የራሳቸው አስተምሮ፣ የራሳችን ዶክትሪን የሌለንን አንድ ወጥ አስተምሮ አለ። እንደገና ደግሞ አዚሴ ዲኖሚኔሽናል ደግሞ የራሳችን ደግሞ ኢሴንሻል ያልሆኑ ደግሞ ትምህርቶች አሉ። የተለያዩ ትምህርቶች አሉ። አንድ ግን ሃይማኖት ስለሆነ ነው በአንድ ተቋም ውስጥ ያለ ነው፣ በአንድ አምብሬላ ውስጥ ያለ ነው። ዶክትሪናችን አንድ ስለሆነ ነው። እሱ ደግሞ ዶክትሪኑን ቀርጸው መካነ ኢየሱስም ሉተራውያንም ሙሉ ወንጌልም ጠቅላላ ስኮላሮቹ ተቀምጠው በስም ልነግርህ እችላለሁ። እነሱ ሰርተው ይሄ ነው ዶክትሪናችን፣ አንድ ያደረገን ይሄ ነው፣ አንድ ሃይማኖት ነን ብለው ኦልሬዲ ዓለም ይወቅልን ብለው እየኖሩ ነው በጌታ ሰላም ያሉት። አንተ መተህ እዚህ ሌላ ሁለት ልታደርጋቸው አትችልም። እዛ ሂድ። ከኔ ጋር ሳይሆን የምትከራከረው ኤፍሬም ለምን ይከራከራል ሳይሆን ለምን አንድ ሆናችሁ፣ ለምንድን ነው አንድ ሃይማኖት ሆናችሁ ዶክትሪን ቀርጻችሁ በአንድ ብረት ውስጥ ያላችሁ ብለህ እነሱ ሞግት። የዛኔ መተህ ነው እኔን መናገር የምትችለው እንጂ እነሱ አንድ ነን በሁሉ ነገር ብለው አይደለም። አንድ በሚያደርጋቸው ነገር ይሄ ፕራይመሪ የሚባል አለ፣ ሰከንደሪ የሚባል አለ። ፕራይመሪ በሚባለው ነገር አንድ በሚያደርጋቸው ነገር ህብረት ፈጠሩ እንጂ አንድ ነን በሁሉ ነገር ወጥ አንድ ቤተክርስቲያን ወይ አንድ እምነት ነን አንድ ሃይማኖት ነን ብለው አይደለም። በሁሉ ነገር ኢሴንሻል በሁሉ ነገር አላልኩም። ኢሴንሻል በሆኑ ዶክትሪኖች አንድ ነን ብለው አንድ ሃይማኖት ነው። እሱን ማትቀበል ከሆነ ህገ መንግስቱን ሁሉ አለመቀበል ነው እንዴ? አንድ ሃይማኖት ነን እሱንም አታውቅም እኮ ማለት ምን ማለት ነው? ልክ እንደ ካቶሊክ እኮ ማለት ወጥ የሆነ አንድ ሃይማኖት ነው። ኢትዮጵያ ውስጥ እንደዛ ከሆነ አታውቅም እንዴ? አዚ ሪሊጅን እኮ ካቶሊክ አለ፣ እኛ ጠቅላላ ወንጌላውያን እንባላለን፣ ከዛ ኦርቶዶክስ አለ። አታውቅም እንዴ? እሱንም ሃይማኖታችን የኛ ወንጌላውያን ይባላል። ማታ ከሆነ መካነ ኢየሱስንም ሉተራንንም ጴንጤቆስጣልንም የነ ፕሮፌት እንትና የሚባለውንም ሰውዬ ቸርች ማለት ወንጌላውያን ነው የምንባለው። ሃይማኖታችን አንድ ነው። አንድ ሃይማኖት ስትል ፕሮቴስታንት በሚለው ጥላ ስር አምብሬላ ስር አለን ነው እያልክ ያለው። ልክ አሁን እንዳልከው ልክ ኦርቶዶክስ እንደምንል ካቶሊክ እንደምንል ኢትዮጵያ ውስጥ ወንጌላውያን የሚባሉ አሉ። እነዚህ ወንጌላውያን እነማን ናቸው ካልክ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን እነንትና ማለት ነው። አንድ ሃይማኖት ናቸው፣ ወንጌላውያን ይባላሉ። እኔ እንግዲህ የቤተ ክርስቲያን ህብረት ውስጥም በተለይ ጅቡቲ ያለችዋ ላይ ነበርኩበት። ስብሰባው ላይ የምናደርገውን የነበረንን እንትን አውቀዋለሁ። ከፔንቴኮስታል ጋዛ ከነበሩት ጋር የነበረን ስብሰባ አውቀዋለሁ። ልዩነት በአንድነት ነው የነበረን ህብረት። ልዩነታችን እንደተጠበቀ ነው። ልዩነት በአንድነት ነበረ። የአብያተ ክርስቲያን ህብረቱ እዛ የነበረው ማለት ነው። በዛ በስብሰባውም ላይ ይሳተፍ ነበረ። ግንኙነት ነበረኝ። በዛ ደረጃ እንትን ነበር አውቀዋለሁ። ስለዚህ የነበረን ህብረት ልዩነት በአንድነት ነው የሚባለው። ይሄ ልዩነት በአንድነት ይሄ የደርግ የሚሊሻ እንትን ነው። እኛ ጋር እንደዛ የለም። ልዩነት በአንድነት የሚባል የለም። እኛ ወንጌላውያን ጥርት ያለ ዶክትሪን አለን። ኢሴንሻል ዶክትሪናችን ተቀምጠዋል። እነዚህ ኢሴንሻል ዶክትሪናችን ናቸው። በዚህ እንስማማለን። አንድነን፣ ሃይማኖታችን አንድ ነው ብለው ወንጌላውያን የሚል ሃይማኖት አላቸው። በአንድ አምብሬላ ውስጥ በአንድ ተቋም ውስጥ ነው ያሉት። ሌላ ከዛ ዲኖሚኔሽናል የሆነው ትምህርት ወርደ ስትመጣ በእያንዳንዱ ፔንቴኮስታልም ሆኖ የተወሰነ ትምህርት ላይ ኢሴንሻል ባልሆነ ዶክትሪን ልዩነት ያላቸው ይኖራል። የትራዲሽናል አንድ ቢሆንም የሆነ የአሰራር ወይ ልምምድ ወይ የሆነ ነገር ራሱ ፔንቴኮስታል ውስጥ እንኳን ልታገኝ ትችላለህ። ሌላው ጋር እንደምታገኘው ማለት በሌላውም ሃይማኖት የምታገኘው ነው። ኢትዮጵያ ውስጥ አንድ ሃይማኖት አለ እንዴ? ኦርቶዶክስ ብትሄድ ክባት፣ ካራ ምናምን ይባላል። ሙስሊም ብትሄድ ወህቢያ እንትና ምናምን ይባላል። ይከፋፈላል 2-3 ቦታ ሁሉም ጋር እንዳለው ማለት ነው። ነትን ስፔሻል እኛ ቤት ሲሆን ጥያቄ ነበረኝ። ሰላም ነው? እንዴት ነው? ሰማለው ዴቭ ይሰማል። ኤፊ ካውንስሉና ህብረቱ አንድ ነው ብለህ ታምናለህ? ወጁ ሚን ባይ ዳት ካውንስሉና ህብረቱ ማለት የትኛው ህብረት?
የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አለ። ከዛ ደግሞ ካውንስሉ ደግሞ አለ። ሁለቱ አንድ አይነት ጎል አለው ብለህ ታስባለህ? ምንድነው ካውንስል ማለት? የነዚህ የአብያተ ክርስቲያናት ቪዥነሪ አብያተ ክርስቲያናት የሚባል አለ። ከቪዥነሪ አብያተ ክርስቲያናት ሌላ የመሪዎች ምናምን የፔንቴኮስታል አብያተ ክርስቲያን ምናምን የሚባሉ አሉ። የነዚህ ሁሉ አብያተ ክርስቲያናት ስብስብ ነው ካውንስሉ ማለት ነው። ያ ማለት ኢትዮጵያ ውስጥ ያሉ ወንጌላውያን በሙሉ ማለት ነው ያሰባሰበ ነው ካውንስሉ። ከካውንስሉ ውጭ የሆነ አሁን የለም፣ ምንም አይነት ህብረት የለም። ሁሉም በካውንስል ውስጥ ነው ያላት። አብያተ ክርስቲያናት ግን ያው መጀመሪያ የነበረ ኢትዮጵያ ውስጥ የነበረ ነው። መስራቿም ዋናዋ መካነ ኢየሱስ ናት እንደምታውቀው ማለት ነው። ሙሉ ወንጌል፣ ቃለ ሕይወት እነዚህ የነበሩበት ማለት ነው። ገነት ምናምን የነበሩበት እንደዛ ነው ልዩነቱ። መካነ ኢየሱስ ህብረት ውስጥ አለች የአብያተ ክርስቲያናት መስራች ነች። አይ አሁን ህብረት ውስጥ ነው ያለችው፣ ካውንስል ውስጥ ነው ያለችው? ኖ አሁን አይደለም እያልኩ ያለሁት። ስትመሰር በፊት መስራች ነበረች። አሁን ደግሞ በካውንስሉ ውስጥ አለች። የካውንስሉ መሪ ነች። ጭራሽ መሪ ነው። መስራች የሆነችውማ ቀደምትም ስለሆነች መጀመሪያ ከነበሩት ከትላልቆቹ ጋር ነው አንድ ላይ ፎርም መጣ። አሁን ላይ ህብረት ውስጥ ሳይሆን ካውንስል ውስጥ ነው ያለችው አይደለ? ያ ካውንስል ውስጥ አሁን ከሁሉም ካውንስል ውስጥ ነው ያለው። ከካውንስል ውጭ የሆነ የለም እኮ አልኩ አበደን። ካውንስል ውስጥ ካለች ደግሞ ካውንስሉ ደግሞ ሁሉንም የሚይዝ ከሆነ ለምሳሌ ኢትዮጵያ ውስጥ መካነ ኢየሱስ ብቻ አይደለችም ሉትራን የሆነችው፣ ሌሎች ሉትራን ቸርቾችም አሉ። እነዛንም ይይዛል። እነዚህ ነን ዲኖሚኔሽናል ቸርቾችንም ትላልቆቹንም ቸርቾች ይይዛል አንድ ላይ። ህብረቱና ካውንስሉ አንድ አይነት ጎል አለው ወይ? ካውንስሉ ሲመሰረት ያሰበው ዓላማ ምንድን ነው? ዜን ደግሞ ህብረት ስንል ደግሞ የራሱ ዓላማ አለ። ስለዚህ ሁለቱ አንድ ነው ማለት ይቻላል። ህብረት ቢሆን ኖሮ አንተ የምትላቸው ነገሮች ልክ ይሆኑ ነበር፣ እኛ አንድ ነን ማለት ይቻላል። ግን ካውንስሉ ዓላማው ያ ነው ወይ? እኛን አንድ ላይ ጨፍልቆ አንድ ማድረግ ነው ወይስ ላይክ ለምሳሌ ቤተክርስቲያን መሬት ብትፈልግ ልክ እንደ ድሮ አንድ ባንድ ሁሉም እየሄደ መንግስትን ሊያስቸግር ነው ወይስ በካውንስሉ በኩል እንደዚህ አይነት ኢሹዎች ዲል እንዲደረጉ ነው? ነው እንደሱ ዲልም እንደደረጉ ነው። ለሁለቱም ነው። ሃይማኖት ነው። አሁን ተቋሙ ኢትዮጵያ ውስጥ ቅድም እንዳልኩት ነው። አዛይ ሴል ስለ ካውንስሉ ማታውቅ ከሆነ ኢትዮጵያ ውስጥ ሙስሊም አለ አይደለ? ሙስሊሞች አሉ መጅሊስ ያላቸው ምናምን ዋሬቨር። ኦኬ ኦርቶዶክሶች ደግሞ አሉ ሲኖዶስ ምናምን ያላቸው። ሌላ አንድ ሃይማኖት አለ ወንጌላውያን የሚባሉ። በቃ ካውንስሉ ነው ያለው። ዳሴት ውጭ ላይ ያለ እንደዚህ አይነት ካውንስል ሆኖ አንድ ዩናይትድ የሆነ ሪሊጅን የሰራ ውጭ ሀገር ምን አገባኝ? እኔ ሎካል ነው የምናወራው አይደል እንዴ? እኔ ውጭ ሀገር ምን አገባኝ? ከውጭ የተለየ እምነት አለ እንዴ? እምነት አይደለም እያወራ ያለሁት አሁን ስለ ዲኖሚኔሽን ስለ ፌዝ ሳይሆን እያወራ ያለሁት ስለ ተቋሙ ነው እያወራ ያለሁት እኮ። ተቋሙ እኮ ውጭ ላይ እኮ ካውንስሎች አሉ አይደለ? ኦርቶዶክስንም ካቶሊክንም የሚይዙ እኮ ካውንስሎች አሉ። እኛንም ጨምሮ አሰራራቸው የሁሉም ሃይማኖት የተለየ ነው። አሰራር ኢትዮጵያ ውስጥ አንድ እንኳን ኦሪየንታል ኦርቶዶክስ ሆነው ግብፅና ኢትዮጵያ አሰራራቸው የተለየ ነው። ልምምዳቸው የተለየ ነው። በአንዳንድ ትምህርቶች እንኳን የተለያዩ ናቸው። ስለዚህ ቀጥታ የምን እንደ ቦይ ንቅዳ ነው ከውጭ የግድ አንድ መሆን አለበት እንዴ? እኛም አሉት ራነና እንዴ በኮንፌሽን ነው የምንመራው። እንደዚህ ማለት ዋራባውታ ለይበት ነገር የለማ። እና ሉተራም የሆንክ እንደሆንስ ሰዋት ከሌላው የተለየ ይዤ አይደለማ። ቡክ ኦፍ ኮንኮርድ አለ። ኢትዮጵያ ውስጥ እስከ ኖርክ ድረስ በኢትዮጵያ ነው የምትደራደረው። ኢትዮጵያ ውስጥ እስከ ኖርክ ድረስ ሲደርስ ሉትራን ይቀየራል እንዴ? ትምህርቱ አይቀየርም፣ ተቋሙ ግን ይቀየራል። ኦፍ ኮርስ ተቋሙ እንዴት ይቀየራል? በኮንፌሽን እኮ ነው የሚመራው። ስሟ ተቀይሮ ተቋሙ ይቀየራል። ስለዚህ ከአሜሪካ ሉተራን ሂድና እስቲ ከካዝናቸው ውሰዳ 1-2 ሚሊዮን ብር ውሰድ። ካልተለየ ተቋም እንዴት ይለያል ትላለህ? ስለ ፌዝ ነው ኢንስቲትዩሽን። እምነቱማ ስለ ፌዝ ጨረስን። ለምን ታምታታለህ? ስለ ፌዝ ጨረስን። አንድ ነው አልኩ። አይቀየርም። ሀገር ቤት ሲመጣ ስለ ፌዝ አይደለም። ተቋም ግን ፌዝ የሌለው ኢንስቲትዩሽን ይኖራል እንዴ? ፌዝ አለው ኢንስቲትዩሽኑ። ግን ኢንስቲትዩሽን ማለት ፌዝ ብቻ ነው ማለት አይደለም። ኦኬ እንደየሀገሩ የሚለያየውም ለዛ ነው እኮ። አሁን እኮ ላይክ ኢትዮጵያ ውስጥ መካነ ኢየሱስ ሆነች፣ ሌሎች እኮ ሉትራኖች አሉ። ሉትራን ተብለው ትሩ እውነት ነው። የእኛ መካነ ኢየሱስ የሚለውን ታግ ነው የወሰደችው። ካውንስሉ አላማው ሁሉንም አንድ ማድረግ ነው ወይ? የመጀመሪያው ጥያቄ። ከዛ ህብረት ውስጥ ለምን አስፈለገ? ካውንስሉ አንድ የሚያደርግ ከሆነ ሁሉንም ህብረቱ ደግሞ ምን ይሰራል በዛ ውስጥ? ህብረቱ እኮ ካውንስሉ ውስጥ ምን ያለው? አሁን የምጠይቀኝ አስተዳደራዊ ጥያቄ ነው። ስለዚህ እኔን አይመለከትም። ፓስተር ጻድቁ አብዶን ጠይቃቸው። ህብረቱ ምን ያደርጋል? ካውንስሉ ምን ያደርጋል? ምናምን ምንድነው ህብረቱንና ካውንስሉን በጣም እያረከው ነው።
ሚክስ እያደረጉ ህብረቱ ካውንስሉ የምትለው ህብረቶቹ ተሰብስበው ነው ካውንስሉን የመሰረቱት። አሁን ከካውንስሉ ውጭ የሆነ ህብረት የለም አልኩ። ካውንስሉ ነው አሁን ያለው። ህብረቱ አለ። ህብረቶቹ ተሰብስበው ነው ይህንን ተቋም የመሰረቱት፣ ካውንስሉን የመሰረቱት። ስለዚህ አሁን ሃይማኖት ሲባል ተጠሪው ካውንስሉ ነው። ስለዚህ አሁን ለምሳሌ ሌሎች ሉትራን ቸርቾች አሉ፣ ትክክል። መድረክም የማይጋሩ ምስባክም የማይጋሩ ከሌሎች ቸርቾች ጋር ትክክል። እነሱም አንድ ናቸው ከኛ ጋር ነው የምትለው። እንግዲህ ምን እልሃለሁ እኔ አንድ ሆነህማ ተቀምጠሃል እኮ እንዴ እልሃለሁ እኔ ወስናለሁ እንዴ ይለን። አሁን ቤዚክ ነገሮች ላይ ከሆነ የተስማማ ነው። ውጭ ሀገር ያሉት ካውንስሎች ደግሞ የያዟቸው ነገሮች አሉ። ለምሳሌ ካውንስል አለ፣ የዓለም የቸርቾች ካውንስል አለ። በዛ ሴንስ ነው ወይስ ከዛ የተለየ ሴንስ አለው የኢትዮጵያ? እኔ አሁን ተቋማዊ አስተዳደራዊ ጥያቄ አጠይቀኝ። እኔ ካውንስሉ ሊቀመንበር እኮ አይደለሁም። እኔ እንደሱ አይነት ጥያቄ አስተዳደራዊ ጥያቄ አጠይቀኝ። እኔ እንደናንተው ነው የማውቀው ስለ ካውንስሉ አሰራር፣ ስለ ህብረቱ አሰራር ማንም ወንጌላዊ አማኝ እንደሚያውቀው እንደዛ ነው የማውቀው እንጂ እኔ ውስጥ ያላቸውን አሰራር አላውቅም። ዓለም አቀፍ ግንኙነታቸውን በዚህ ገብቶ በዚህ ወጥቶ አላውቅም። እኔ ይሄ አስተዳደር ጥያቄ እንደ አንድ ቸርች እንደ አንድ ዲኖሚኔሽን ደግሞ ምስባካችንን እንኳን ማጋራት አንችልም። ባለው በተጻፈው ነገር ምስባክ ሁላ ማጋራት አይቻልም። የሚጋበዘው ሁላ በጥንቃቄ መሆን እንዳለበት በደንብ በግልጽ የተቀመጠ ነው። ሂዳ እሱን ለምን እኔ ቲክቶክ ላይ የምትሰራለህ? ካለ ሄድና ካውንስል ምስባክ ማጋራት አንችልም የምትጋብዙትን ምረጡ ለምን አትልም? አይደለም አሁን ልዩነቱ ኦቪየስ ሆኖ ሳለ በጣም ግልጽ ሆኖ ሳለ በልዩነትም ደግሞ መኖር ይቻላል እኮ። ለምን ለእኔ ትነግረኛለህ? ልዩነቱን ሂድ ካውንስል ሂድና የአንተን መሪዎች ሂድና ልዩነት አለን ከዚህ ብረት እንውጣ ባካችሁ ራሳችን እንቻል በልና ከእነሱ ጋር ተከራከር። ቲክቶክ ላይ የምትሰራለህ እኛ ወንጌል እንስራበት ውጣ አንተ ከቲክቶክ እዛ ሂድና ካውንስሉን ክሰስ። ይህን በተመለከተ ይቅርታ ዴቪ አንድ ሀሳብ አለኝ። እንግዲህ ይሄን ነገር እኮ በግል በውስጥ ማውራት እንችላለን፣ ግን አሁን ኤፌ ሲመጣ እዚህ ከዴቭ ጋር ያለውን ነገር ያለንን ነገር ነገሮች ሰከን ለማድረግ ነው እና ሌስ ላይክ እንደ ማቹርድ እንደሆነ ሰው ያለንን ዲፍረንስ አሳይድ እናድርግና ይሄ ኦብቪየስ የሆነውን ነገር እኮ ቅድም ሲወራ ነበር ቤታችንን ማውራት እንችላለን። አይ ቲንክ መጀመሪያ የሚጀምረው ሰላም እንፍጠር ማለት ነው። ዴቫ እና ኤፊ ጋር ያለውን ቴንሽን እናቀዝቅዘው፣ ይቅርታ መባባል ካለበት ይቅርታ እንባባልና ከዛ አንድ በሚያደርገን ነገር ላይ አንድ እንሆናለን። ከዛ ደግሞ በሚያለያየን ነገር ላይ ደግሞ እጅ ላይ ተያይዘን የእግዚአብሔር ወንጌል እንሰራለን። ያገናኘን የእግዚአብሔር ወንጌል ስለሆነ ማለት ነው። ስለዚህ ያንቾ ኤፊ ስጠሩት የጠራሉት ለምንድን ነው? ይሄን እንደዚህ ለማድረግ ነው አይደለ? ቴንሽኑ ለማብረድ ነው አይደለ? ይመስለኛል። ዴቭ አለ አለው። ዋናው መጀመሪያ የነበረው ይሄኛው በንግግር ገብቶ ነው እዚህ ውስጥ የገባ ነው። ዋናው በመጀመሪያ የፈለግነው ኤፋ ዮኒ ማኛ ቤት እንደ ድንገት ገብቼ ንግግር አድርገን ነበር እዛ ማለት ነው። እሱም ንግግር አድርጓል፣ እኔም ንግግር አድርጌያለሁ። እና የሚጮህ ድምፅ አለ ያንተ ነው። ኦኬ ንግግር አድርገን ነበርና ከዛ በኋላ ቤት ከፍቶ ኤፋ የተናገረውን ልከውልኛል እና በጣም ትክክል እንዳልሆነ ስከፋፈል እንደነበረ እንደገናም ደግሞ የሉትራንን ነገረ ድምነት አስተምሮ አይደለም የተናገረው የሚል ከባድ ክሌም አቅርቧል እና በዛ ጉዳይ ላይ ለመነጋገር ነበረ የመጀመሪያው ሀሳባችን ማለት ነው። ሳሚ እሺ ገብቶኛል። ዴቪዬ አይኖ አንተ በጣም ማቹርድ ነህ፣ ትልቅ ሰው ነህ፣ በእድሜ ከኛ በጣም ታላቃችን ነህ፣ አባታችን ነህ። ኤፋም ወጣት ነው፣ ልጅ ነው እና ልናጠፋ እንችላለን። ግን እንደው በጣም ቴንሽኑ እንዳይበዛ ሌሎች ሰዎችን ማስተማሪያ እንዲሆን በቃ ይቅርታ እንባባልና ኤፊም አንተ ይቅርታ ጠይቃለህ፣ ከዛ ዴቫም እንደዚሁ ያለውን ዲፍረንስ ግን እንደው ዲፍረንስ አለን ብለን እንኳን ብንል እንኳን በውስጥ ማድረግ የምንችል ሰዎች ስለሆንን ማለት ነው። እንዳልኩት እዚህ ቲክቶክ ላይ ያገናኘን መቼም የሆነ ነገር ኮይን ለመሰብሰብ ፌመስ ለመሆን ሳይሆን የእግዚአብሔርን አጀንዳ ለመስራት ነው አይደለ? እግዚአብሔርን አስቀድመን ነው። ስለዚህ ከወንጌል አንጻር ወንጌል እንዳይነቀፍ እንደው ኢጓችንንም ፕራይዳችንንም ቁጭ አድርገን ይቅርታ እንባባል። ዋት ዱ ዩ ጋይስ ቲንክ? ኤፊ ከይቅርታው በፊት ከዛኛው በፊት ኤፍሬም ከባድ ክሌም አቅርቧል።
ምንድነው ከባድ ክሌም በእኔ ላይ ያቀረበው? ኢቭን የሉትራንን አስተምሮ አይደለም ያስተማረው የሚል ክሌም አቅርቧል። እንግዲህ እዛ ቦታ ላይ የተናገርኩት ስለ ኦርዶ ሳሉቲ ነው። ነገረ ድነታችን ጀስቲፊኬሽን ባይ ፌት አለውን ብለን ስንል እምነት ስጦታ እንደሆነ ነው። ይሄ የሉትራን አስተምሮ ነው ያስተማርኩት። በስነ መለኮቱ የተማርነው የምናስተምረው ነው። እዛም ስናገር ዮኒ ቤት ከታች አሉ እነ ኤርሚ ነበሩ፣ እነ ጆ ነበሩ፣ እነ ጀስት ነበሩ። በጣም ብዙ እነሱ ቴዎሎጂያን ናቸው። የሉትራን ስነ መለኮት ሴሚናሪ ገብተው የተማሩ እየተማሩም ያሉ ናቸው እና እኔም ደግሞ የተማርኩትን ነው ያስተማርኩት እዛ ቦታ ላይ እና የቱ ጋ ነው የሉትራንን ነገረ ድነት ያላስተማርኩት? ኦርዶ ሳሉቲ የሉትራን ነገረ ድነት አይደለም ወይ? ጀስቲፊኬሽን ባይ ፌት አሎን ላይ የመጀመሪያው ደ ስታርት ኦፍ ሳልቬሽን ላይ ይሄ የእግዚአብሔር አክት ብቻ ሞነርጂዝም ብቻ አይደለም ወይ? ፌት ራሱ ስጦታ የሚለው የሉትራን አስተምሮ አይደለም ወይ? ከቦንዴጅ ኦፍ ዊል ውስጥ እግዚአብሔር ነፃ እስከሚያወጣን ድረስ የሰው አስተዋጽኦ ምንም የሌለበት ሞነርጀቲክ የሚለው የሉትራን አስተምሮ አይደለም ወይ? ከቦንዴጅ ኦፍ ዊል ውስጥ ደግሞ ፍቃዱ ሰው ከተፈታ በኋላ ኮኦፕሬት ያደርጋል ከዛ በኋላ የሚለው ሶስቱን ስትሪክተስ ዲክታዎች ያስረዳውበት እያንዳንዱን ነገር እዛ ያስረዳውበት የቱ ጋ ነው የሉትራን ስነ መለኮት ያልሆነው የሉትራን ነገረ ድነት ያልሆነው የትኛው ነው የሚለውን እንዲነግረኝ ይፈልጋለሁ። ምክንያቱም ከባድ ክሌም ነው ያቀረበው። ያስተማረው ትምህርት የሉትራን ትምህርት አይደለም የሚል ነው ያስተማረው ማለት የተናገረው ብሏልና የቱ ጋር እንደሆነ የሉትራን ትምህርት ያላስተማርኩት ስለ ሶስቱ ስትሪክተስ ዲክታ፣ ስለ ጀስቲፊኬሽን ባይ ፌት አሎን፣ ስለ ሞነርጂዝም እና ሲነርጂዝም ያን ልዩነት ያስተማርኩበትና የገለጽኩበት የቱ ጋ ነው ስህተቱ፣ የቱ ጋ ነው የሉትራን አስተምሮ ያልሆነው አስተምሮ ላይ ክሌም ስላደረገ እዛ ላይ እንዲነግረኝ ይፈልጋለሁ። እሺ በጣም ጥሩ። ግን ከዛ እሱን እነግርሃለሁ፣ የሉተራን ትምህርት እንዴት እንዳልሆነ እነግርሃለሁ። እሱን ወደ እሱ ከመምጣት በፊት ግን ከእሱ አይደለም የምንጀምረው። እኔም አንተ አሁን እኔ ከዴቭ ጋር ምንም ያገናኘኝ ነገር የለም። ቲክቶክ ላይ ነው የተገናኘ ነው እና ምንም ገንዘብ ወስዶ አልከዳኝም። በሆነ ነገር አልተጣላንም። ያጣላን ይሄው ወንጌል ነው። ከመጀመሪያው ጀምሮ ነው መሆን ያለበት ሲነሳ መጀመሪያ የጀመርከው አይቻለሁ። ከዛም በፊት በተቻለ መጠን ጠብንና ልዩነትን ለመዝራት ነው ፍላጎት። እኔ እንደዛ ነው ማምነው እና እየተከታተልክ እሱን ነው የምታደርገው፣ ልዩነትን ነው የምትፈጥረው። በተለይ ደግሞ እኔ ትኩረት ማድረግ የጀመርኩት ሁለት ልጆች ከእስልምና ሲመጡ ጸልዬላቸው ነበረ። ከቲክቶክ አልነበርኩም። እንደተመለስኩ እነዚህ ልጆች ወደ መምጣት እንፈልጋለን ወደ ክርስትና ብለው ጸልዬላቸዋለሁ። ይህን ሰው በዛ በጣም ደስ ብሎት ሁሉም ያመሰግን ነበር፣ ሉተራውያን ጭምር ማለት ነው። እና ደስታቸውን ይገልጡ ነበረ ፖስት እያደረጉ ምናምን ማለት ነው፣ እንኳን ወደ ጌታ መጣችሁ ብለው። በዛው ቅስበት አንተ ምን ብለህ ለጠፍክ? ሰዎች ከጨለማ ወደ ብርሃን ከሞት ወደ ህይወት ሲሻገሩ ከኛ ቀጥለው በሉ ብለን የምናስብላቸው ኮንፌሽን የተሟላ አይደለም፣ የቀደመው ይሄ አይደለም ብለህ አፖስቶሊክ ክሪድን አመጣ። እሱን አመጣህና ለጠፍክና ወደዚህ ብንመለስ አይቻል ቻሌንጅ ብለህ ነው ጭራሽ የለጠፍከው ማለት ነው። አሁን ሰዎች በዳኑበት ቀን እንደ ጓደኞች ሴሌብሬት ማድረግ ሲገባ ያንን ኢሹ ራይዝ ትክክል ሆነ ቢሆን እንኳን በጣም አደገኛ ነው። ለእኔ የሚነግረኝ ነገር አለ። ሁለተኛ ተሳስተሃልም። አፖስቶሊክ ክሪድ በአፖስቶሊክ ክሪድ ኮንፌስ ተደርጎ አይታወቅም። አፖስቶሊክ ክሪድ በጥምቀት ጊዜ የሚደረግ ነው። ከዛ በኋላ ኮንቨርሽን ኮንፌሽን የሚባል ነገር አለ። ከዛ በፊት የነበረ በመጀመሪያውና በሁለተኛው መቶ ክፍለ ዘመን የነበረው እኛ ገብተንበታል። ቤቱን ሳትመጣ ስትቀር ገብተን በደንብ አስተምረናል ማለት ነው። ሰዎች ወደ ጌታ ሲመጡ ያ ኮንፌስ የሚያደርጉት ነገር አፖስቶሊክ ክሪድን አልነበረም። ከዛ በኋላ ራሱ አፕግሬድ እየሆነ የመጣው እስከ 7ኛው 800ኛው ክፍለ ዘመን ራሱ እንደዛም ቢሆን በጥምቀት ጊዜ የሚደረግ ነበር እንጂ ሰዎች ወደ ጌታ ሲመጡ ኮንፌስ የሚያደርጉት አልነበረም። በመጀመሪያውም በሁለተኛውም ክፍለ ዘመን እንደዛ አልነበረም። ኢየሱስ ጌታ እንደሆነ የእግዚአብሔር ልጅ እንደሆነ እንደዚህ ነበረ ኮንፌስ የሚደረገው። ኦኬ፣ ከሱ ጀመርክ ማለት ነው። አንድ አየው፣ ዝም አልኩ። ሁለተኛ እኔና ሀኒቾ ቤት እንግዲህ ህሊና ያለው ሰው ህሊና ካላችሁ ሁላችሁም ህሊና አላችሁ። ኦኬ፣
ኤቢ ተናግሯል። እኔ ኤቢን አፕሪሼት አድርገዋለሁ። ሀንቾ ስጠይቅሽ አውቀሻል፣ ግን ምንም ማለት አልፈለግሽ። ኦኬ ሰምተሽ ዝም አልሽ። ኦኬ አንቺ ቤት ነበር የተደረገው። ኤቢ ብቻ ነው በዚህ ጉዳይ ትክክል አይደለም ዴቭ ብሎ ሲወቅስ የሰማሁት። ቪዲዮ እሱ ቢቆርጥ እንደውም ጥሩ ነበር። በኋላ እንደውም ራሱ ሲነግረኝ ማለት ነው ኦርቶዶክሳውያን የቆረጡትን ቪዲዮ አምጥቶ ለጥፎ የቸርች ቪዲዮ ቆርጠ የኔም ቪዲዮ ትለጥፋለህ። የቸርች አባቶች ምናምን እንደዚህ አልቀበልም በፍጹም ምናምን የሚል ማለት ነው። አንፎርቹኔትሊ ሰው ሊያምን አይችልም። ያን ቪዲዮ ብትለቅ የሚቀበል አለ። ኦርቶዶክስ ይሁን ካቶሊክ ምን ይሁን ቲክቶክ ላይ አንድ ቀን የቆየ ሰው እኔን የሚያውቅ ሰው የተለመደ እነዛ የሚሰሩት የድሩዬ ስራ እንደሆነ ያውቃል። ኦኬ እንጂ እኔ አፖስቶሊክ እንትኖችን አልቀበልም፣ ራሳቸው ቸርች ፋዘርስን አልቀበልም ምናምን እንደማለት ይታወቃል፣ ካላበድኩ በስተቀር ማለት ነው። አንድ ክርስቲያን ያንን ሊል አይችልም። ኦኬ ቆርጠህ ስንወያይ የነበረውን ቆርጠህ ፖስት አረግ። መጥቼ ስነግርህም አላጠፋሁም፣ ጭራሽ መጥቼ ኮሜንት አደረግልህም ማለት ነው። ስለዚህ ኦን ፐርፐዝ ነው ተከተልክ የምታበላሸው፣ ኦን ፐርፐዝ ነው ማለት ነው። ሁለት በዚህ ምክንያት የሆነ ቀን ሰው ቤት ስትገባ ተከትለ ገባ። ስትገባ ወረድኩኝ። ከአንተ ጋር መታየት አልፈልግም። ኦፍኮርስ ከአንተ ጋር መታየት አልፈልግም። አሁንም ቪዲዮ ቀርጠም ሚስ ሪፕሬዘንት ለሱ እንትና ሄለን ድፋባቸው አትበቃም እንዴ? እየተከታተለች እሷ ኢየሱስ ጌታ አይደለም ሙስሊሞች ይላሉ ሙስሊሞች ስንል ሙስሊም የሚለውን አውጥታ ኢየሱስ ጌታ አይደለም የሚለውን ቆርጣ ይኸው ኢየሱስ ጌታ አይደለም ብሎ ያለች ትለጥፋለች። እሷ አትበቃንም እንዴ? አንተ ከተጨመርክ ከዛ ጀምሮ እየተከተልክ እንደዚህ ነው የምታደርገው። ሁልጊዜ የማበላሸት ስራ ነው የምትሰራው። ኦኬ እኔ ዝም ብዬ ከመሬት ተነስቼ አይደለም የምናገረው። ትክክል እንዳልሆነ አካሄድ የምናገረው ምጮሆ ከመሬት ተነስቼ አይደለም፣ አካሄድን አይቼ ነው። በእኔ ብቻ አይደለም በሌሎቹም። ግን ይህንን ላስታውስ ብዬ ነው ያረከውን ነገር ማለት ነው። ልክ እንደ ጨዋ ምንም እንዳልተፈጠረ ምንም እንዳላረክ ነገር እንደሰው ትክክል አይደለም። ሌላው አሁን ዮኒ ማኛ ቤት እመጣለሁ። እሱም ስለሆነ የምትፈልገው አንተ ወደ እሱ እመጣለሁ። ዮኒ ማኛ ቤት ስለተደረገው እሱ ላይ እናወራለን። ዮኒ ማኛ ቤት ከአገባብህ ጀምሮ ትክክል አይደለም። አገባብህን ጀምሮ ማለት ነው የተፈጠረውን ኮንፍሊክት እያየህ ነው። ቆይ ልዩነት አላቸው እሱና እሱ ተብሎ አንተ ልዩነት ለመመስከር ትገባለህ እንዴ? እሺ ገባህ። ከገባህ በኋላ እኔ እታገላለሁ። ከልደት ጋር እየተጫጫውኩ ነበረ። እንደዛ ትሪት ልታደርገን አይገባም። እኛ ወንጌላዊ አማኞች ነን። ወንጌላውያን አማኝ ብለህ ነው ማናገር ያለብህ። ዴቭ የምጠይቀው ነገር ካለ መጠየቅ ትችላለህ። እኔ መጠየቅ የምትችለውን ጠይቅ። ግን እሱ ሉተር እሱ እንትና ልትል አልፈቅድልም። አንተ ኦርቶዶክስ ነኝ ወንጌላዊ ነህ ስልህ አይደለም ሉተራዊ ነኝ ብለህ መጣ። ምንድን ነው የምትፈልገው? አሁን እኔ አይ ዶንት ኖ ራሽናል ለሆናችሁ ሰዎች ነው ይሄን የምናገረው። አሁንም ይሄንን አትፈልግም አንተ መስማት የምትፈልገው ምንድን ነው? እስቲ ከባድ ክሌም ነው ሉተራን የማያስተምሩትን ነገር ነው ብልሃል አልክ። ስለዚህ አሁን ከአንተ ጋር ማውራት እንችላለን። ማይኩን ከፍተህ ማውራት ትችላለህ። ሉተራን የማያስተምሩትን የተናገርከውን ማለት ነው። እሺ ኤፌ ተባረክልኝ። ዴቫ ደግሞ አጭር ነገር እዚህ ላይ ሪፍሌክሽን ስጥና ከዛ ነገሮችን ወደ እርቅ እናምጣለን። ዴቬ አይ አሁን ከዛ በፊት የተናገሩ ሁሉንም እኔ እዛ ላይ ምንም እንትን ምለው ነገር የለኝም። እኔ ዋና ፎከሴ ትምህርቱ ላይ ትክክል አይደለም ብሎ ያለው ላይ ያስተማርኩት ላይ ዮኒ ቤት ላይ አገባቡ ለተባለው እኔ አልገባኝም። አገባቡ ተጋብዤ ነው የገባሁት። እኔ ገብቼም አላቅም እዛ ቤት ለመጀመሪያ ጊዜ ነው የገባሁት። እንዳውም አልገባም እያልኩ ነበርኩ። ከስር አልገባም። እኔ ስገባ ምናልባት ኤፊ ሊወርድ ስለሚችል አልገባም እያልኩ ነበር፣ ስጽፍ ነበር ከታች። ከዛ ደጋግሞ ስጋበዝ ገባሁኝ ማለት ነው። ስገባም በልደትና በአንተ መካከል ትንሽ ሞቅታ ነበርና ይህንን አረጋጉት ብዬ ለክርስትናችን መልካም አይደለም፣ በመከባበር እናውራ የሚለውን ነገር ተናግሬ እንትኑን ያብራራሁት የሉትራንን ኦርዶ ሳሉቲን ጀስቲፊኬሽን ባይ ፌት አልሆንም ነው ያብራራሁት። ከዛ በኋላ በመሀል ሌላ ከዛ ትንሽ ከሄድን በኋላ በመሀል ጥያቄ መጣ አይደለ? አንድ ናችሁ ነው ምናምን የሚል ጥያቄ መጣ። ዴቭ ይናገር ተብሎ ተባለ። ከዛ እውነቱን የተናገርኩት ምንድን ነው ውሸቴ? ኢትዮጵያ መድረክ ይጋራሉ፣ እንደዛ ነው። አንዱ ጋር ሄዶ ያገለግላል፣ አንዱ ሌላው ጋር ሄዶ ያገለግላል። ኢትዮጵያ እንደዚህ ነው።
እዚህ ግን እንደዛ አይደለም አልኩኝ። እዚህ እንደዛ አይደለም ማለት የትኛው ነው? እዚህ ያለነው ሉትራን ሚዙሪ ሲኖድ ብትሄድ፣ ዊስኮንስን ብትሄድ በጣም ኮንሰርቫቲቭ ናቸው። መድረክ ማጋራት የሚባል ነገር የለም። ሳክራመንት ክሎዝ ነው ሁሉ ነገር። እዚህ ያለው እንደዛ ነው። እውነታውን ነው የተናገርኩት። ከዛ ውጪ ሌላ የተናገርኩት የሚከፋፍል እንትን የሚል ነገር ወይ ዝም ማለት ነበረብኝ። ስጠየቅ ዴቭ ተናገር ሲባል ምንድን ነው ማለት መዋሸት ነበረብኝ? ውሸት መናገር ነበረብኝ? በቃ አንድነን አይ በምንም አንድነን ብዬ መውጣት ነበረብኝ? እንደዛ ነው የተፈለገው? እንድዋሽ ነው የተፈለገው? ወይስ ውሸት ተናግሬያለሁ? እኔ የተናገርኩት ነው። ኢትዮጵያ ያለውን እኮ ተናግሬያለሁ አይደለ? ኢትዮጵያ ያለው በኢትዮጵያ ኮንቴክስት መድረክ ይጋራሉ፣ አንዱ ጋር ሄዶ ያገለግላል ብዬ ተናግሬያለሁ እኮ አይደለ? እውነት አይደለም ነው? እዚህ እንደዛ ነው ነው? በሉትራን መድረክ ሪፎርምድ መጥቶ አያገለግልም፣ ፔንቴኮስታል መጥቶ አያገለግልም። ሳክራመንት ክሎዝ ነው። እዚህ እኔ የሚሄድበት ራሱ ማለት ነው ክሎዝ ነው። እዚህ ያለውን እውነታውን የተናገርኩት፣ ኢትዮጵያም ያለውን እውነታውን የተናገርኩት። ልዋሽ አልችልም፣ አልዋሽም። እኔ የሆነ ለአንድነታችን ተብሎ ለእንትን ተብሎ አላደርገውም። እኔ እውነትን እውነት ነው የምናገረው። ምንም ነገር ሀፕን ያድርግ ለምን አያስገድለኝም። እውነትን እውነት ብቻ ነው የምናገረው። ይሄ ባህሪ፣ ከዚህ ውጭ አላደርገውም፣ አልዋሽም። በቃ ይሄንን ካልዋሸ ካልሆነ በስተቀረ ያጠፋሁት የተሳሳትኩት የዋሸሁት ነገር የለም። እዛ ቦታ ላይ የኢትዮጵያውን በትክክል አስቀምጫለሁ፣ እዚህ ያለውን አስቀምጫለሁ፣ እዚህ ያለውን ማለት ነው። እና ይሄንን ነው የምለው። ግን በትምህርቱ ላይ ነው አሁን በትምህርቱ ላይ እዚህ ላይ ሌላ ነገር ከሌለው ኤፋ የሚጨምረው ወይም ደግሞ አይ እዚህ ጋር ዋሽታል የሚለኝ ነገር ካለ በዚህኛው አሁን በተናገርኩት ላይ የኢትዮጵያውን ባስቀመጥኩበት መልኩና የውጭውን ባስቀመጡ መልኩ ዋሽታል የሚለኝ ካለ ይናገር። ግን እውነታውን የተናገርኩት የማውቀውን ማለት ነው። ከዛ ውጭ ግን ወደ ትምህርቱ ላይ ብንገባ ነው ደስ የሚለኝ እዚህ ጋር የሚናገረው ነገር ከሌለ ኤፋ። እሺ የምናገረው ነገር አለ። አሁን የተናገርከው ላይ ዋሽ ነው ወይ የምትሉኝ አልክ። ማንም ዋሽ አላለህም። እና አንድ ጥያቄ ጠይቃለሁ እዚህ ጋር እኔ የዋሸሁት ነገር አለ እዛ አንተ ከመግባትን በፊት ከገባህ በኋላ ስለ ህብረታችን ስለ ልዩነታችን የዋሸሁት ነገር አለ? አንተ እንግዲህ በጣም ጩኸትም ንግግርም ስለነበር እናንተ ለምዳችሁታል በልደትና በአንተ። ለእኔ እንግዳ ነገር ነው እንደዚ አይነት ኮንቨርሴሽን። እንግዲህ በጣም የሰማሁት የጠየኩህ እኔ የዋሸሁት ነገር አለ ወይ አንተ እንደምታምነው ህብረታችን ላይ ይሁን ልዩነታችን ላይ ይሁን የሆነ ቤት የዋሸሁት ነገር አለ? እኔ ዋሸህ ብዬ እኮ ክሌም አላደረግኩም። ታዲያ ዋሽ ነው የምትለኝ ምንድን ነው? ዋሽ አላልኩም። ክርስቲያን ስለሆንክ ውሸት ኃጢአት ነው። እኔ እንደማልዋሸው አንተም መዋሸት የለብህ። ምን ብለሃል አንተ? ለመከፋፈል ምን ብለሃል አንተ? ቤት ከፍተህ የተናገርከው ተልኮልኛል። ለመከፋፈል ነው ዘሎ ገብቶ አንድ አይደለንም አለ ምናምን ብለህ ተናግረሃል። ትክክል ብለሃል። አንደኛ እሱን እነግርሃለሁ። ኦፍኮርስ መከፋፈል ብርቅ አይደለም የዛኔ ካርከው። አሁን የጠየኩ ግን እኔ ዋሽቻለሁ ነው። በቃ አልዋሸውም፣ አንተም አትዋሽም። ክርስቲያን ስለሆንን አንዋሽም፣ ውሸት ኃጢአት ስለሆነ ማለት ነው። ስለዚህ እንዝንለው ዋሽም ያለ የለም። ግን እኛ አንድነታችን እውነት ነው የተናገርኩት እውነት ነው አይደል? አይደለም የተናገርከው እውነት አይደለም። አንደኛ እዚህ ጋር ኮሜንት ላድርግ። ለምሳሌ በውጭ ሀገር ያልከው እኔ ኮሜንት ያደረኩህን እዚህ ቦታ ላይ ብቻ ኮሜንት ያደረኩህን ልንገርህ። ለምሳሌ ውጭ ሀገር ህብረት የለንም ብለሃል። ውሸት ነው። የት ውጭ ሀገር ነው አንተ የምትኖረው? አሜሪካም አውሮፓም ሁሉም ጋር ሉተራውያን ከሌሎች አብያተ ክርስቲያናት ህብረት ጋር ኮሚኒየን ነው እንጂ ዝግ የሆነው ህብረት ያደርጋሉ። አብረው ሁሉ ክሩሴድ ያዘጋጃሉ። የት ሀገር ነው አንተ ህብረት አናደርግ የምትለው? የት ሀገር ዓለም ነው ሉተራውያን ከሌሎች አብያተ ክርስቲያናት ጋር ስፔሲፊክ ማድረግ ካስፈለገ ከፔንቴኮስታል አብያተ ክርስቲያናት ጋር ህብረት አያደርጉም ያልከው? መድረክ የሚጋሩበትን ልታሳይ እንችላለን። አሁን እዚህ ጋር አጥብቄ ተጠይቃለሁ። ለምን ያለውበት ህብረት ነው። መድረክ መጋረት ሳይሆን ህብረት ያደርጋሉ አብረው። እዚህ ጋር በደንብ ነው የምጠይቅ። ሚዙሪ ሲኖድ፣ ዊስኮንሰን የኢንተርናሽናል ሉትራን ካውንስል ውስጥ ኮንሰርቫቲቭ ሉትራን መድረክ የሚያጋሩት ነገር አለ? ንገረኝ በማስረጃ። ቆይ መድረክ ማጋራት ሳይሆን ህብረት ያደርጋሉ፣ አብረው ያመልካሉ፣ አብረው ሁሉ ክሩሴድ ያደርጋሉ። የምን ህብረት ያመልካሉ? ወርሽፕ ያደርጋሉ አብረው። ስለ ኢንተርናሽናል ሉትራን ካውንስል ታውቃለህ? አዋቃለሁ። ሰዋት እነሱ ምንድን ናቸው? ኮንሰርቫቲቭ ናቸው። ኮንሰርቫቲቭ እሱ ሳይሆን ቢዝነስ እኔ ውጭ ሀገር ያሉ የትኛውም ዓለም ላይ አሜሪካ አንተ የምትኖርበትም ሀገር ላይ ያሉ አብረው ያመልካሉ። ሚዙሪ ሲኖድ መድረክ ማጋራት በመድረካችን የለም። ይህ ያለውበት ነው። አብረው ስቴጅ ሼር ያደርጋሉ እንተውና አብረው ያመልካሉ። አያመልኩም? ያመልካሉ። የት ነው የሚያመልኩት? አብረው ያመልካሉ። ክሩሴዶች ላይ የተለያዩ ክሩሴዶች ሲደረጉ አብረው ያመልካሉ። መድረካቸውን ሼር አያደርጉም ነው ያልኩት አይደለ? እኔ
ግን አብረው ያመልካሉ፣ ጋብቻ ይጋባሉ። እንደዛ አይደለ? እኔ ያልኩትን ነው። ውሸት ነው ማለት ያለብህ። መድረክ ሼር አያደርጉም፣ ሳክራመንትም አንተ ህብረት አያደርጉም ብለሃል አይደል? ህብረት የለም ማለት መድረክን ሼር አያደርጉም ብዬ ተናግሬያለሁ። ህብረት አያደርጉም ነው ያልከው። ህብረት አያደርጉም፣ መድረክ ሼር አያደርጉም ብቻ አይደለም። ሉትራን መድረክ ጴንጤቆስጤ መጥቶ አይሰብክም። መድረክ ሼር አያደርጉምና ህብረት አያደርጉም አንድ አይደለም። ህብረት አያደርጉም ወይ ነው የኔ ጥያቄ። ህብረት ምንድን ነው? ህብረት ሳክራመንት ነው። ህብረት መድረክ ሼር መደራረግ ነው አይደለም? አይደለም። ለምሳሌ ፔንቴኮስታሎች ሉተራን ጋር ሄደው ሊያመልኩ ይችላሉ። ሉተራንም ፔንቴኮስታሎች ጋር ሄደው ሊያመልኩ ይችላሉ። እንዳልከው እናንተ ጋር ሲመጣ ኮሚኒየን ዝግ ነው፣ ኦብቪየስ ነው፣ የታወቀ ነው። ግን ሊያመልኩ ይችላሉ። ክሩሴዶች ሲደረጉ የተለያዩ ክሩሴዶች ላይ አብረው ወርሺፕ ያደርጋሉ። ለምሳሌ ኔም አንድ የሆነ የአምልኮ ግሩፕ ምናምን ልትጠራ ትችላለህ። እነሱ ፕሮግራም ቢያደርጉ አብረው ሄደው ያገለግላሉ፣ ጋብቻ ይጋባሉ፣ አንዱ አንዱን ያገባል ሄደው ምናምን። እንደዛ ነው የሚኖረው የትም ዓለም ላይ ማለት ነው። ማስረጃ ለዚህ ማስረጃ እፈልጋለሁ። ምክንያቱም የማውቀው ኢንተርናሽናል ማስረጃ አብረው የሚያመልኩበት አብረው ፌሎሺፕ የሚያደርጉበትን ማስረጃ የውጭውን ሚዙሪ ሲኖድ እና እንደገና ዊስኮንሰን በተለይ ሁለቱ ኮንሰርቫቲቭ ሉተራን ስፔሲፊክ አታርግ። አሁንም ስፔሲፊክ እንዳታረግ ኮንሰርቫቲቭ ሉተራን ከሌሎቹ ጋር ወርሺፕ አያደርጉም አብረው ነው እያልከኝ። ኤልካ የተለየ ነው፣ እሱ ሊብራል ነው። አይ ዶንት ኬር ስፔሲፊክ አታርግ። ሉተራን ወርሺፕ አያደርጉም አብረው ከሌሎች ቤተክርስቲያናት ጋር እያልኩ ነው። ሉተራን ቸርች ነው እያልኩ ያለሁት እኔ ያለሁበት ሚዙሪ ሲኖድ ውስጥ። ምን አገባኝ እኔ፣ ለምን ትከፍላለህ? እኔ ሉተራን ነው ያልኩት አይደል? ሉተራን አንተ ትላንትም ስትል የነበረው ሉተራን ነው። የሆንም በእኛ ቤትም ስትል የሆንም በእኛ ቤት ስፔሲፊክ አድርገህ አይደለም የተናገርከው። ሉተራን ወርሺፕ አያደርጉም። ውጭ ያሉት መድረክ ሼር አይደራረጉም። ሳክራመንት ክሎዝ ነው። ውጭ ሳይሆን በመላው ዓለም ላይ አሜሪካም አውሮፓም ያሉት አብረው ወርሺፕ አያደርጉም ወይ ከሌላ ቤተክርስቲያናት ጋር? እንዳትከፍል ሉተራንን ያሉት ኬርስ አባውት አንተ ያለህበት ቶናችንን እንቀንሳ። ዴቫይ ሚስኮት ሲያደርገን ዝም አልኩት እኮ የሆነ መናገር ማንችል አድርጎ ቆጥሮ ነው። ኖ እንደዛ ድምጻችን ከፍ አድርገን ዴቪ እንደዛ አይደለም። በጣም ሚስኮት አይደለም። ፌሎሺፕ ምኑን ነው ሚስኮት ያደረኩ? ያለውበት ስለሆነ ሚዙሪ ሲኖድ በጣም ስትሪክት ናቸው። ዊስኮንሲን ምን አገባኝ? አንተ ስላለበት ሉተራን ነው፣ ጠቅላላ እንደ ሉተራን ነው። እኔ ያገባኛል፣ አንተ ባያገባ እኔ ያገባኛል። እኮ ጠቅላላ ነው። አንተ ያለበት ነው እንዴ? ስለ አጥቢያ ነው እንዴ ተናገርከው? አንተ ስላለውበት ነው የተናገርኩት። እዚህ ውጪ እንደዛ እናደርግ ስላለበት አይደለም። አንተ የተናገርከው ሉተራን ብለህ ነው የተናገርከው። ጠቅላላ እዚህ ውጪ ያለ ነው ነው ያልኩት። እዚህ ውጪ ያለ ነው። መድረክ ሼር አንደራረግም። ሳክራመንት ክሎዝ ነው ነው ያልኩት። እኮ ውጭ ሀገር አሜሪካ ያሉ ሳክራመንት ክፍት የሆነበትን ውጪ ያሳየኝ። ሳክራመንት እሱንማ ተናገርኩ። የማያጣላ ነገር ኤፍሬም እኮ ነኝ። አሁን ደግሞ ሳክራመንት ላለህ እንዴ? እሱማ ኮሚኒየን ዝግ ነው። ሳክራመንት መድረክ ሼር የሚደራረጉበትን ዝግ ነው እሱ። አንድ ጊዜ ፕሊስ፣ ማን ነው ሚዩት የሚያደርገው? ፕሊስ አታርጉ፣ ሞዴሬተሮች ፕሊስ። ማን ነው ሚዩት የሚያደርገኝ? አንድ ጊዜ አንዴ ፕሊስ፣ እንዳታረግ፣ ከዚህ በኋላ እንዳታረግ፣ እሳት ላይ ሚዩት እንዳታረግ። አንዴ ስማኝ እንዴ፣ ቆይ አንዴ። አዶን ኬር እያልክ ስለ የትኛው ሉተራን ስትጠየቅ አዶን ኬር እያልክ ነው። አይ አንተም ዝም ብለህ እንትን አትበል፣ ያልሆነ እንትን አትስራ። አይዶን ኬር ያልኩት ለምንድን ነው? አይዶን ኬር ያልኩት ምን ነው? አይዶን ኬር ያልኩት ሉተራን ብሎ እኔ ያለሁበት ሲል ነው። አንተ ስላለበት አሁንም አትሰማማ። ስለማትሰማ በቃ ዝም በለው። በቃ የምትሳሳተው ስለማትሰማ አንተ ራስህ የምትሳሳተው ስለማትሰማ ነው። አይዶን ኬር ያልኩት ለምንድን ነው? አይዶን ኬር ያልኩት እኔ ያለሁበት ሲል ነው። ሳሚ አንተንም ሳሚ የምትባለውን ማለት ነው። ይካንዱ ችግር የለም። እኛ የገባነው ዴቭ ጋር የገባነው እንጂ አንተ ጋር አይደለም። አይዶን ኬር ያልኩት ለምንድን ነው? አይዶን ኬር ያልኩት ለምንድን ነው? ቤቱን ትመራዋለህ አንተ ፕሊዝ። በአንድ ጊዜ አቤላ በውስጥ እናደርገዋለን። ዲስሪስፔክት እያደረግክ የምታወራ ከሆነ መለያየት ትችላለህ። ኤርሚ ፕሊዝ አንተን ማንጠራ አላውቅም። ሲጀምር አንተን ማንጠራ እዚህ ውስጥ ምን ከተታከራስ የምን አትርሱኝ ባይ አላውቅም። አንተን ሚዩት አድርግ። አንተ ጋር ላውራ አንተንም አላውቅም። ማንም ነህ ምንም አላውቅም። ይጥም አንተን ነው ወይ ራስህ እንደ ፌመስ ወንጌል ሰባኪ አትቁጠር። ራስህ በጣም የምታሳዝነው አቤል ፕሊዝ። ሳሚ ቆይ የራስ ጉዳይ እንደዛ ዲስሪስፔክት እያደረገ እንዲያወራ አንፈልግም። እኛ ዲስሪስፔክት እያደረገ ያለውን ደግሞ አላልኩም እያለ እንዲያወራ አንፈልግም።
ዴቪ የምናወራው ከሆነ ከቻልክ በስርዓት በሪስፔክት ነው የምናወራው። ሲመች ዴቫ ሶሪቴቭ ጋር ስትመጣ እናወራለን። እሺ በጣም ይሄ አቤል በጣም ታሳዝናለህ በእውነት ሳሚ። ቆይ ቤቱን ይምራው። ሳሚ እያየ እኮ ነው፣ እኔ ምንም አላልኩትም። እኛ አንደኛ ይኸውልህ ኤፊን የጠራ ነው ሰላም እንዲፈጠር ዲስሪስፔክት እያደረገውን እያወራ ያለው አንተ ነው ገብተህ እንደዛ ያልኩህ። ዴቭ ቶለሬት አድርጎታል አይደል? ዴቭ እኮ ቶለሬት አድርጎት በቅንነት እያወራው ነው ያለው። እኛ የመጣነው እንጂ ነገሮች ጥሩ አይደለም። በቃ ዲስሪስፔክት የሚያደርግበት ወይ ትክክል አይደለም። ሳሚ ቆይ ነገሩን አናርዝመው፣ ወደ ዴቭን መልሰው ጉዳይ እኮ በቃ እኛ ሳናወራ ሰላም እየፈጠሩ ነው። እያወሩ እኮ ነው። ዴቭ ማን ነው? ዴቫ ቶለሬት እያደረገ ነበር። ኤፍሬምን ጥራውና አሁን ኤፊም ስለወጣ እሱን ማውራት አስገቡትና ይግባና ሰላም ይፈጠር እኮ በቃ ተመልሶ ይግባ። አሁን እሱን ትተን ዴቭ ያውራ። በቃ ተመልሶ ገብቶ አንድ ሰው ዲስሪስፔክት ካደረገ የምናወራበት ጉዳይ ነው። ሲጀመር ወንጌል ሰብከኝ የሚል አይ ዶንት ኬርን ዛሬ ነው ያወቀው ምናምን የሚሉ የጻፈ ቃሎችን አንድ ጊዜ ሁላችሁም ቆይ ሳሚ ይኸውልህ አንድ ነገር መታወቅ ያለበት የሆነ እርስ በራሳችን ስንነጋገር በመከባበር እንትን መሆን አለበት አይደለ? ሰላም ለመፍጠር ከሆነ ነገሮችን ለመፍታት ከሆነ በመከባበርና በሪስፔክት መሆን አለበት። እውነት ነው። እኔ እሱን ሪስፔክት አድርጌ ነው ሳወራው የነበረው ኤፍ እያልኩ ነው ሳወራ የነበረው እና ዲስሪስፔክት አይነት ነገር እኔ የኔን ቸርች አንተ ስለምትሄድበት ቸርች አይዶን ኬር ምናምን ስባል ይሰማኛል፣ ሆት ያደርጋል። ገባል? የኔ ቸርች ነች፣ የኔ ኮንፌሽን ነው። እንደዛ በሚሆንበት ሰዓት እኔ ብቻ አይደለሁም እንዳለ አሁን የምታያቸውና አቤል ታችም ሉትራን የሆነ በሙሉ ይናደዳል። ይሄ እንትን ነው የሚፈጥረው፣ የባሰ ዲቪዥን ይፈጥራል፣ የባሰ ልዩነት ይፈጥራል። አንደርስታንድ እኮ ዴቪዬዋ አሁን እሱ ያለው መሰለህ ዲፍረንሳችሁ ስለ አይኤልሲ ሲነሳ አንተ እያልክ ያለኸው ከሳክራሜንታል ፌሎሺፕ አንጻር ነው እያወራ ያለው። ማን ነው ኤፊ ደግሞ እያወራ ያለው ከአዘር ዲኖሚኔሽን ጋር ያለውን ከኦፕሬሽን ነው። ለምሳሌ ፐብሊክ ስቴትመንት ኦን ሞራል ላይፍ ላይ፣ ኤዱኬሽን ላይ፣ ሁማኒታሪያን የሆነ ነገር ላይ በእንደዚህ አይነት ነገሮች ላይ ያለውን ፌሎሺፕ እያወራ ነው። እሱ አጋርነትና ፌሎሺፕ አንድ ነው እንዴ? አንዴ ቆይ ፕሊዝ፣ ኮኦፕሬሽን ቨርሰስ ፌሎሺፕ ይለያያል። ይገባኛል ታዲያ ለምን እኮ እሱን ይኸውልህ እያደረገ ነው። ቆይ አንዴ ኤርሚ ከዴቭ ጋር ላውራ አንድ ጊዜ ፕሊዝ። ኦኬ እኔ አሁን እያልኩ ያለሁት ልዩነታችን እንዳለ ሆኖ ኦኬ ተነጋግረን አይኖ ማን ነው ኤፋ ተናዷል፣ ተበሳጭቷል። ቅድም ነግሮሃል ምክንያቶቹን። አንተ እነዛን ነገሮች ፐርፐዚ እንዳላረክ እናውቃለን። እኔ ምስክር መሆን እችላለሁ። የምታደርጋቸው ማነው እንትና ጋር ዮኒ ማኛ ጋር ስትገባ በቅንነት ነው። የምትጽፋቸው ነገሮች ትምህርትን ከማስተማር አንጻር ነው። ይህንን ነገር ደግሞ እኛ አንደርስታንድ አላረቅ መጀመሪያ እኔም ፐርሰናሊ አላረኩም ነበር። ኦኬ ስለዚህ ግን አሁን ያለውን ነገር በሰላም በፍቅር ያለውን ነገር አስተካክለን ተባብለን መስራት የምንችለውን ነገር የእግዚአብሔርን ወንጌል እንሰራለን ተባብለን አይደለ እንዴ? ይሄን ሁላ ቶሎሬት እያደረግክ አንተ እሱ እንደዛ በጣም እንትን ሆኖ ምንድነው ኢገር ሆኖ ሲናገር ቶሎሬት አድርገህ ተሸክመኸው ሌሎች ልጆች መጥቶ ሌላ ሰዓት መፍጠር አልነበረባቸው። ከቻላችሁ ይግባና ማን ነው ኤፊ ያለውን ነገር አስረድቶ በሰላም ነገሮች ቢቋጩ 1000 ምናምን ሰው አለ። ከታች የሚደረገውን ነገር ታያላችሁ። የእናንተን ጥል የሚወዱ የእናንተን እንትን ምንድነው መለያየት የሚወዱ ሰዎች ናቸው ከታች ኮመንት የሚያደርጉት። ስለዚህ አትሊስት እንደ እግዚአብሔር ሰው ሪስፖንሲቢሊቲ እንዳለው ሰው ዴቭን አንተ ኃላፊነት አለብህ፣ ታላቅ ነህ፣ የእግዚአብሔርን ነገር የምትሰራ ሰው ነህ። ማነው ኤፊም ደግሞ እንደዚሁ። ስለዚህ አንድ በሚያደርገን ነገር ላይ አንድ ነን። በቃ በሱ ነገር ላይ እናውራ ነው፣ ሰላም እንፍጠር ነው ከሁሉ ነገር በላይ እና ምችሉ ከሆነ ፕሌስ ግቡና ጥሩትና ኤፍሬምን እንደዛ ይደረግ። አቤላ በእግዚአብሔር ፕሌስ። ያ ግን አሁን ኤፊ በሚናገርበት ቶን ልክ ዴቮ የለም ኤፍሬም የለም ወጥተዋል። ፈለግኩት ለማስገባት በዚህ ቶን መነጋገርና መግባባት አንችልም። ሳሚ በዚህ ቶን መነጋገርና መግባባት በጣም አንችልም። ለምን? ምክንያቱም እኛን ሀት የሚያደርግ ነገር ነው የተናገረው። አንድ ነገር ልላችሁ ገብቼ ነው። በጣም ግን ይቅርታ ያለ ፍቃድ ስለተናገርኩኝ። ትላንትና ዴቭ እኔ አላውቅህም ከይቅርታ ጋራ። ትላንትና ግን የዮኒ ማኛ ቤት ሲነጋገሩ ኦርቶዶክስ ወንድሜ ኤፊ አንተ እንደዚህ ነበራችሁና ኤፊና አንድ የኦርቶዶክስ ወንድማችን ሲነጋገሩ አንድ ወርድ ተናግረ ዛሬ ጠዋት ሁሉ መንገድ ላይ ስናገረው ነበር እና አሁን ሻክት ስላረጋችሁኝ ነው። ምን አልክ መሰለህ? እናንተ ስትነጋገሩ በመከባበር አውሩ። የማያምኑ ክርስቶስን የማያውቁ ሰዎች፣ ክርስቶስን አቶል የማያምኑ ሰዎች ከታች እያዳመጡ ነው እና በፍቅር እናርገው ብለህ ዛሬ ጠዋት ራሱ
ዋው ምን የሚገርም ልጅ ነው። ደስ የሚል ነገር እንትና አልደረገን እና አሁን ኦርቶዶክስ ካቶሊክ ምናምን 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 በክርስቶስ የሚያምን በሙሉ ዓለም ቁጭ ብላ ትስቅብናለች። የማያምኑ ሰዎች እንዴት ነው ወንጌል የሚነገራቸው? እና አንተ ዛሬ የተናገርከውን ትላንትና ዛሬ ጠዋት አስበው ነበርና አሁን በአጋጣሚ ስገባ ደግሞ በብዙ አክብሮት ነው ግን ይሄንን የምለውና ማናችሁንም እበልጣችኋለሁ ብዬ ለመከር ብዬ ሳይሆን እንደ አንዲት እህት ለመናገር ያክል ነው። እኔ ይቅርታ ካስቀን ግን ማንሽ አንቺ አይነት ነገር እንዳትሉኝ በብዙ ግን ስለምሳሳ ነው አዘ ክርስቲያን እህታችሁ ይሄንን ለማለት ነውና ብትስማሙ ሌላ አላማኝ ዴቪዬ አንተ ብለው የለትላንትና የማያምኑ ሰዎች እየሳቁብን ስለሆነ ማለት ነው። አመሰግናለሁ ጊዜያችሁን ስለሰጣችሁኝ። እሺ እግዚአብሔር ይባርክሽ ተሰብለ። ልክ ነሽ። መሆንም ያለበት እንደዛ ነው። እንግዲህ ዝቅ ማለት እና የክርስትናን እንትን በሚያስጠብቅ ሁኔታ በመነጋገር ምታማ አይደለሁም። እዚህ ቲክቶክ ላይ አሁን ሀት ያደረገን እኔ ያለሁበትን ቸርች እኔ ምን አገባኝ አይ ዶንት ኬር አንተ ስላለበት ስላለ ነው የኔን ቸርች እንትን ስላለ ነው እንትን ያደረገኝ ማለት ነው እንጂ በጣም ትክክል ነሽ። እንደገናም ጥላቻም የለኝም በማንም ላይ እንትንም የለም። ትምህርቱ ትክክል አይደለም ብሎ ስለተናገረ ቤት ከፍቶ ያ ትምህርቱ ትክክል ያልሆነበት ምክንያት አንድ በአንድ አሳየኝ። ምክንያቱም እኔ ይሄ በስነ መለኮት የተማርኩት የምናስተምረውም ነው። ይሄ እዚህ ያሉት በሙሉ ሉትራኖች ይሄንን ያውቁታል። ስነ መለኮትን የተማረ ሉትራን ሁሉ የሉትራንን ነገረ ድነት በደንብ ያውቀዋል። እና የቱ ጋ ነው ትክክል ያልሆነው? የሉትራን ትምህርትም አይደለም ብሎ ስላለ የቱ ጋ ነው ትክክል ያልሆነው? እዛ ላይ ነው እኔ ፎከስ ማድረግ የፈለግኩት የነበረው እና ሳይታሰብ አሁን እዚኛው ላይ ስንገባ የኔን ቸርች ሲናገር ነው ማለት አይዶን ኬር አንተ ስላለህበት ሲል ጊዜ ያ ነው እንትን ያደረገኝ። ለምን ቸርቼ ነች፣ ኮንፌሽን ነው። ለእኛ ለኮንፌሽናችን ያለን ታማኝነት ቀላል ነገር አይደለም። አስል ሉትራን እና ያንን እንትን ሲል ዲስሪስፔክት ነው። እኔም ብቻ አይደለም ደሆል ሉትራንን ዲስሪስፔክት ነው ያኛው አነጋገር። ያ ነው ሀት እንደሆንና እንድናገር ያደረገኝና ለዛ ደግሞ ይቅርታ። በእኔ በኩል ምንም ችግር የለውም። ምንም ነገር ዝቅ ከማለት እንትን ከማለት ወደኋላ አልልም። ነገር ግን ትምህርታችንን በተመለከተ ስነ መለኮታችንን ቸርቻችንን በተመለከተ ማንም እንዲናገራት አንፈልግም። ማንም በስነ መለኮታችን ላይ እንትን እንዲል አንፈልግም። በዛ ነገር ላይ ድርድር የለንም፣ ኔጎሼት የለንም። በፐርሰናል ካራክተር ጉዳይ ላይ ግን በሆነው ነገር ሁሉ ዝቅ ለማለት እንትን ለማለት ዝግጁ ነኝ ማለት ነው። በእኔ በኩልም ያሉ በሙሉ ከእኔ ጋር ያሉ ቲሞች በሙሉ እንደዛው ናቸው። ግን ቸርችን መናገር ስለጀመረ ዲስሪስፔክት ማድረግ ስለጀመረ ነው። ከዛ የተነሳ ነው ሀቶኝ ምንም መናገር ያለ ባህሬ በጣም ሀቶኝ መናገር የጀመርኩት እና ለዛ ደግሞ ይቅርታ። አመሰግናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ዩ ጋይስ አር ብራዘርስ። በአንድም በሌላ የክርስቶስ ልጆች ናችሁ ሁላችሁም። ወንድም እህታማቾች፣ ወንድም ወንድሙን ነው የሚስለው የምንሳሳለው። ዴቭም ማነው ኤፍሬም አምሹር እያዳመጥ ነው። ራሱን ገዝቶ ራስን መግዛት ጥሩ ነው። ሁላችንም ራሳችንን ብንገዛ ብንማር ብንመለስ ራስን ኮንትሮል አድርጋችሁ ብትነጋገሩ ይሄ መሳሪያ ነው። ሀት የምንሆንበትን ምናምን ነገሮች ነገር ሲመጣ አንዳችን እንሰራለን እና በአንድም በሌላም የክርስቶስ ልጆች ነን እና ኦርቶዶክስ ይሁን ካቶሊክ ይሁን whatever it is ክርስቶስን እስካመንን ድረስ እየተዋደድን በፍቅር እንማማር ለማለት ያክል ነው። ተባረኩልኝ፣ ሰላም እደሩልኝ። አዳምጣችኋለሁ ከታች ሆኜ። ቴንክ ዩ ዴቪ። እሺ ቴንክ ዩ ሰው እናመሰግናለን ዴቪ። እኔም በቃ ልውረድና ፕሬስ ኤፍ የለም ግን በውስጥ ከቻልክ በውስጥ እናወራህና ነገሮችን በውስጥ በርቅ እናደርጋለን። አይ ኖ የእሱን ፍራስትሬሽን አንደርስታንድ ያንተንም ፖይንት ኦፍ ቪው እንረዳለን። ግን ብዙ ጊዜ እኛ ምድሪቷ ላይ እያለን ስንል እኮ እያለን ያለ ነው ሉትራን ወርልድ ፌዴሬሽንን እያለን ነው። ከእናንተ አንጻር ከአይኤልሲ አንጻር ወይ ኮንሰርቫቲቭ ከሆነው ነገር አንጻር አይደለም። እና ትምህርታችሁን ቦልድሊ ማስተማራችሁን ዊ አር ሃፒ፣ እሱ ጋር ችግር የለብንም። ቅድም እንደተባለው ግን ከወንድሞች ጋር ያለን ህብረት፣ ጎን ለጎን ያለን ህብረት ግን ተጠብቆ መሆን አለበት። እናንተ ኢንቴንሽናሊ የማታደርጋቸው ነገሮች ናቸው። ነገር ግን ደግሞ ሌሎችን ሰዎች ኦፌንድ የሚያደርጉ ነገሮች አሉ። ቅድም ኤፊ ሲዘረዝራቸው የነበሩ ነገሮች እኔ በጣም ጋራንቲ ማድረግልህ ነገር እዚህ እናንተ ከመውጣታችሁ በፊት ሉትራን ወክላችሁ ወደዚህ ወደ መድረኩ ከመውጣታችሁ በፊት እነዚህ ወጣቶች
ሆል ኢቫንጀሊካል ቸርች ወክለው ምንድነው ዲቤት ሲያደርጉ የነበሩ ልጆች ነበሩ። ቅድም እንደተባለው አንድም እናንተ የማታስተምሩትን ነገር እኔ ነገር ያለው ከዚህ በፊትም እናንተ የምታስተምሩትን ትምህርት እኮ ስለምናውቀው ነው። we understand that ያን ቲቺንግ እናውቀዋለን። የተለየ ነገር ሆኖ አይደለም። ያንን ነገር ጠብቀን ነበር አብረን ስንሆን የነበረው። ኤኒዌይስ ጊዜያችሁን አልያዝባችሁ ፕሊስ። ግን ኤፊን በውስጥ እናወራውና ምናልባት ከቻልክ ማነው ሶሪቴ ቤት ወይ ደግሞ ሌላ ቤት በእርቅ እናደርገዋለን። ተባረክልኝ ዴቪዋ አንቺውም እንደዛ ሁላችሁ ነው። ያ ሳሚ ቢሆን ደስ ባለኝ፣ ግን ኤፋ አይ ዶንት ቲንክ ሶ አሁን ዝግጁም ለሆነ አይሆን አይመስለኝም። የሆነ ከኛ ጋር ሰላም ለመፍጠር በተለይ ከኔ ጋር ሰላም ለመፍጠር ዝግጁ የሆነ አይመስለኝም እና ዝግጁ በሚሆንበት ታይም ላይ ቢሆን መልካም ነው። ምክንያቱም አሁንም ደግሞ እንደዚህ አይነት ኃይለኛ ሀት የሆነ ንግግር ውስጥ እንዳንገባ ዝግጁ በሚሆንበት ሰዓት ብንነጋገር መልካም ነው። አይ እኔ የሚሄድበት መንገድ አለ፣ በራሴ መንገድ በፈለገው መንገድ መሄድ ይችላል፣ ማድረግ ይችላል። እዚህ ቲክቶክ ነው፣ ሶሻል ሚዲያ ነው፣ እንትን ማለት ይችላል፣ የመረጠው መንገድ ማለት ነው። እዚህ ሁላችንም በየራሳችን በግላችን የገባ ነው። ስለዚህ ማድረግ ይችላል። አይ ስምምነቱ ይሻላል እንትኑ ይሻላል ብሎ ካለ ደግሞ ያንን በሚረጋጋበት ሰዓት ማነጋገር ይችላል፣ በሚረጋጋበት ሰዓት ማለት ነው እንጂ አሁን ላይ በዚህ አይነት ሞቲቭ ነው፣ በዚህ አይነት ቶን፣ በዚህ አይነት ዲስሪስፔክት ማድረግ እንደዚሁ ከሆነ እኔ ጋር ብቻ እኮ አይደለም የሚጋጨው፣ ከኔ ጋር ካሉት ጋር በሙሉ ይጋጫል። ከሉትራን ጋር ከመካነ ኢየሱስ ጋር በሙሉ ይጋጫል። ምክንያቱም ያ ነው እነሱንም አሁን ሀት ያደረጋቸውና አቤላን እነ ኤርሚን ሀት ያደረጋቸውና እንዲገቡ ያደረጋቸው ያ ነው። እኔን እኮ ሰው ቢናገረኝ እኔ ምንም አይመስለኝም። ነገር ግን ቸርቼን ሰው ሲናገር፣ ኮንፌሽኔን ሲናገር፣ ካታኪዝሜን ሲናገር ዝም ማለት አልችልም። እኔም ሀት እንደሆነ ያደረገኝ ያ ነው። እኔ ስለ ቸርች እንደዚህ ስለ አንተ ቸርች አይ ዶንት ኬር ምናምን ብሎ ሲናገር ያ በጣም ዲስሪስፔክት ነው። ቸርቼን ነው ዲስሪስፔክት ያደረገው እና እንደዚህ አይነት ነገር እንዳይፈጠር በሚረጋጋበት ሰዓት፣ ዝግጁ በሚሆንበት ሰዓት መነጋገሩ የተሻለ ይመስለኛል። ሳሚ አሁን በዚህ ሰዓት እንነጋገር ቢባል ሌላ እንደገና እንትን ነው ጥሩ አይሆንም ብዬ አስባለሁ። ሳሚ አንደርስታንድ እሱም ከዛ አንጻር አይደለም ያለው። ሰው በጣም ይቅርታችሁ ሊወጣ ስለሆነ ከዛም አንጻር አይደለም አንተን ዲስሪስፔክት ለማድረግ ወይም ደግሞ ቤተክርስቲያኒቷን ዲስሪስፔክት ለማድረግ አይደለም። አይ ዶንት ኬር ያለው አንተ እያወራህለት ያለው ስለ ኤልደብሊውኤፍ ማነው ስለ አይኤልሲ ነው እሱ እያወራ ያለው። አይ ቲንክ ስለ ኤልደብሊውኤፍ ነው እያወራ ያለው ምድር ላይ ያለችውን ቤተክርስቲያን። ከዛ አንጻር ነው ነገሮች ለዛ ነው መጀመሪያ ረገብ ብለን ኢጓችንን ትተን ፕራይዳችን ትተን ከዛ በኋላ እንነጋገር ስለ ነበረውና ኤኒዌይስ የጠፋው ነገር ጠፍቷል። ግን አንተም ጋር ያሉ ልጆች እና አቤላንም ጨምሮ እና ኤርሚንም ሁሉንም ጨምሮ አንተ ሞዴላቸው ስለሆንክ ነገሮች እንዲያረጋጉ የትም ቦታ ላይ እሳት ባይፈጠር በቃ አንዳንድ ነገሮችን ቶሌት አድርገን እንትን ማለት መቻል፣ በፍቅር መሸከም መቻልን መቼም ስለማወቅ ነው። ዴቫ ይሄ ብዙ ዓመት ነው ማለት ረጅም ጊዜ ነው የምንተዋወቀው እና የነበረህን ያን ፐርሶናሊቲ በጣም ስለማወቀው ነው። በጣም ቅንህ፣ ምንም ነገሮችን ሰዎችን ለመጉዳት የምትሄድበት መንገድ የለም እና ከዛ አንጻር እኛ ደግሞ ያንግ ነን። አሁን እዚህም ኤርሚም ማነው አቤላም ያንግ ስለሆንን ቶሎ እንትን እናደርጋለን እና ብቻ ኤኒዌይስ አንተ ነገሮችን አብረድ እናንተ ጋር ያለውን ነገር ከዛ በፍቅር በውስጥ ልናወራለን። ዴቫዬዋ ተባረኩ፣ እግዚአብሔር ይባርካቸው። እሺ ቴንክ ዩ ሳሚ። አይ ቲንክ ረጅም ሰዓት ጠበቅኳችሁ መሰለኝ። ይሰማል ሰሙ። አሁን ጥያቄና መልስ ቢቀር ጥሩ ነው። ዴቭን ቢዘጋ ጥያቄና መልስ ሳይሆን እሱ ከተነሳማ አሁን የሚቆም ነገር ላይሆን ይችላል እና ጥያቄን እኔም ጊዜ ስለሌለኝ ጥያቄን በውስጥ መስመር ስለጻፍኩለት ዴቭ ይመልስልኛል። አይ ቲንክ ከሱ ጋርም ዲስከስ ማድረግ ስለምፈልግ ነው። እንዲሁ ቲክታክ ላይ ሳይሆን በውስጥ መስመር ማውራት። እንዲህ በውስጥ መስመር ብናወራ እኔ እንደዚህ ይሄን እመርጣለሁ። እዚህ ማህበራዊ ገጽ ላይ እየወጣን ሁላችንም ስሜታችንን የምንገልጽ ከሆነ ከእግዚአብሔር ቃል ይልቅ እኛ የሚለው ነገር እየጎለበተ ስለሚመጣ እኛን የሚለው ስሜት ደግሞ እኛም ብቻ አይደለም ብዙዎችን ይዞ ሊጠፋ ስለሚችል
ሁላችንም ዴቭ አለ አይ ቲንክ በጣም የተረጋጋ ሰው ነህ። ብዙ ቪዲዮዎችን ብዙ ጊዜ አይልሃለሁ። በጣም ደስ የሚሉ ኢሹዎችን ራይስ ታደርጋለህ። እንዲህ አይነት ኢሹዎች ሲነሱ ደግሞ በመካከል ላይ ያለመግባባት ሲፈጠር በውስጥ መስመር ቴሌግራም ድረገጽ ክሬት አድርጎ መነጋገር ካለብንም ጥግ ድረስ ቴሌግራም ድረገጽ ላይ ቪዲዮ ኮንፈረንሲንግ ሊሆን ይችላል፣ ብቻ የሆነ ነገር በቮይስም ሊሆን ይችላል። እንዲህ አይነት ነገርን ሪዞልቭ ማድረግ ብንችል፣ ምክንያቱም ሁሉም እዚህ ፕላትፎርም ላይ እኔ አሁን ስፒሪቱን እንትን ኢቫሉዌት ሳደርገው ጀስት ሳሚ በደንብ ብሎታል። ብዙዎቻችን ኢጎሴንትሪክ እየሆንን ነው። ምንድነው እኔ የሚል ስሜት ካለ ማንም ማንንም ሊረዳ አይችልም። እኔ ሲል እኔም እኔ እላለሁ፣ ሌላውም እኔ ይላል። እኔነት ደግሞ አንድም ቤት ሊገነባ አይችልም፣ ወይም ጥሩ የሆነ ህብረትን ሊፈጠር አይችልም ከመከፋፈል ውጭ ወይም ከመከፋፈል ውጭ። ስለዚህ ዴቭ ይሄን አሳይመንት ይዘ ብትሰራበት፣ ምክንያቱም ስፒሪቹዋሊቲ ማቹሪቲ ነው። ያው መንፈሳዊ ስንሆን ማሹር መሆን አለብን፣ በጥበብ ማድረግ አለብን። ባላመኑ ሰዎች ፊት እንዲህ አይነት ነገሮች ቢቀሩ፣ ብዙዎች ያላመኑ አሉ። ያው ስንወጣ ክርስቶስን ልናሳይ ብንወጣ፣ በክርስቶስ ኢሹ ላይ ዲስከስ ብናደርግ፣ አይኖ የሚነሱ ኢሹዎች በጣም ይረብሻሉ። እኔ ቅድም ራሱ እንትን ብዬ ውስጥ መስመር የጻፍኩልህ ነበር እና ብዙ ዲሌማ ውስጥ ገብቼ ነበር። ከሁለቱም ሳይድ የሚነሱ ሀሳቦች ትንሽ እኔ ጋር ግጭት ፈጥረው ነበር እና ይሄን ነገር በውስጥ እንትን ብያለሁ። ሌላም ፈርዘር እንትኖች አሉ፣ ጥያቄዎች ይኖሩኛል፣ ካንተ ጋር ሰፊ ጊዜ ይኖረኛል ብዬ ውስጥ መስመር ተስፋ አድርጋለሁ። እርግጠኛ ነኝ ወጥቼ ሚዲያ ላይ ካንተ ጋር በዚህ ልክ አንድም ጥሩ እውቀት አለ፣ በእድሜም የበሰልክ ነህ፣ በጣም ትልቅ ሰው ነህ እና ከመጣህ ጀምሮ እከታተልሃለሁ፣ አያለሁ። ብዙዎቻችን ደግሞ ሞዴሎቻችን ቢሆኑ አንዳንድ ሰዎች፣ ምክንያቱም የተረጋጉ ሰዎች ያስፈልጋሉ። ነገሮችን የሚያሰክኑና የሚያበርዱ ሰዎች እዚህ ሚዲያ ላይ ያስፈልጉናል እና በዛ ልክ ነው። ሌሎች ደግሞ ሰሙ ለምትሉ ጌታ ኢየሱስ ክርስቶስ በጣም ይወዳቸዋል። አረፈደም፣ የመዳን ቀን ዛሬ ነው። ወደ ክርስቶስ ኢየሱስ የመጨረሻ ጥሪ ይሄ ነው። እግዚአብሔር ያክብራችሁ። ዴቪዬ ሁላችሁም እግዚአብሔር ያክብራችሁ። ቴንክ ዩ። እሺ ሰሙ ቴንኪው በጣም እግዚአብሔር ያክብርህ። ተባረክ። ጆ ድምፄ የሚረብሽ ቦታ ላይ ነው ያለሁት፣ ግን ስለምን በላችሁ ብዬ ነው። ነበርክ ጦርነቱ ላይ ፍንጥርጣሪው አላገኘህም? እኔ መጨረሻ ላይ ሼር አድርገውልኝ እኮ እያየሁ መጨረሻ ላይ ነው የገባሁት። ሃኒቾ እና ጀርሚ በቃ ያስጨንቋቸዋል፣ እድል እንኳን ሳይሰጧቸው አንዱ ያወራል ሌላው ይከተላል። የት ነው የምትለኝ? የትናንትና ማታውን አይደለም አሁን እዚህ የነበረው ጦርነት ነው ምን? ኧረ በጌታ ኧረ ብዙ ነገር አልፎኛል። እኔ ላየሁም ማለት ነው። አምልጠዋል። በቃ በጣም አይነት ጦርነት ነበር። የትናንትና ማታ ነበር የሰማሁት እና ካሎራው ቤት ማለት ነው ጎኔ ያለው ልጅ አምልጠዋል። ጆዬ በጣም እናወራለን ወይ በውስጥ ያለ ባህሬ እኔ ራሴ ሀት ነው የሆንኩት። ቸርቼ ስትነካ ሀት ነው የሆንኩት። ኤርሚ ሃኒቾ የምትናገሩት ካለ? ዴቭ አሁን ምለው ነገር የለም። ደህና ደሩ ነው የምለው። ጨርሱ። አቤላ ወረደ። አቤላ ሰላም ወረደ። ቢለን ጥሩ ነበረ። ቆየ ከገባ። አቤላ ግባ እስኪ ሰላም በለን። እንዴት አደራችሁ? ሰላም አደራችሁ፣ ሰላም ዋላችሁ፣ ሰላም አመሻችሁ። እኛ ጋር አሁን ስለተነሳው ነው። እኔም እንዴት አደራችሁ? ሰላም ነው ወይ? ዴቫ ላውራ ወይስ እንዴት ነው? ቆይ አንዴ፣ እኔ ነኝ ቀድሜ የገባሁት። አንዴ ቆይ። አሁን ሌላ ጥያቄ እንዳይሆን ካልወራው ኧረ እኔ ምንም በቃ ጥያቄ አልጠይቅም። አንድ ጥያቄ ነው፣ ስለ ይቅርታው ነው እኔ ጥያቄ የምጠይቀው እና ይቅርታ የምትባባሉት በምን ጉዳይ ነው? ዴቭ ከፋፍሏል በሚለው ነው ወይስ ፐርሰናሊ
አታክ ለተደረገው ነው ይቅርታ የሚጠየቀው። አሁን መስማማቱ ይቅርታ መባባሉ ሲባል ዴቭ የተናገርከው ትምህርት የሉተራን ትምህርት አይደለም? በዚህ ጉዳይ ነው እንደ ይቅርታ የምጠይቀው ወይስ በምኑ ነው ይቅርታ የምጠይቀው? አይ በትምህርቴ ጉዳይ ላይማ በሞቴ ነው ሞቴ ስሞት ነው አይደረግም። እሱ ትምህርታችን ላይ ንቅንቅ አንልም ሉትራኖች እኮ። አሁን ካዲያ እንደዛ ከሆነ ይቅርታ የምጠይቀው በምንድን ነው? እንደውም እላፊ ቃላቶችን አንዳንድ ይቅርታ መጠየቅ ካለበት ከሌላ አካል ይጠየቃል እንጂ ምንድን ነው የሚጠየቀው ጥያቄ? ሰውን ለማስማማት እየተጋጋጠ ነው። እኔ አሁን ትናንትና ቤት ከፍቼ ሀኒቾም ነበረች። እንደውም ዴቭ ልክ ነው ከራሱ አይደለም ትምህርቱ ከሆነ እንደውም ሰው ትምህርቱን አውቆ ሉተራን የሚሆን ሉተራን ይሆናል፣ ጴንጤቆስጤ የሚሆን ጴንጤቆስጤ ይሆናል። በቃ እዚህ ገበያ ነው፣ የሚሸጥ ይሸጥ፣ የሚገዛ ይግዛ። ሌላ ነገር እኮ የለውም። አሁን ይቅርታ እንባባል የሚባለው ነገር ነገ የአንተን ትምህርት ላታስተምር ነው? ከፋፍለሃል። ለመከፋፈል ነው የመጣኸው ወይስ ለምንድን ነው? ወይስ እውነተኛውን ትምህርት ይዘህ ነው የመጣው? የሉተራን መሬት ላይ እንደውም አንዳንዶቹ ገብተው መሬት ላይ ያለችው ሉተራን አይደለችም፣ እነዚህ ለመከፋፈል ነው የመጡት፣ ባጃጅ ማይሞሉ ምናምን እያሉ ነበር። በቃ እና ምንድን ነው ዓላማ? እውነትን ለመከፋፈል ከመጣ ይቅርታ መጠየቅ አለብን። ግን ትምህርቱ የሉተራን ከሆነ ይቅርታ መጠየቁ ምንድን ነው ያስፈለገው? ጥያቄ እሱ ነው። ዴቪ እንደው አጥፍቼ ከሆነ ይቅርታ አድርግልኝ። አይ ትክክለኛ ጥያቄ ነው። በትምህርታችን ላይ የመሬቷ የምናምኗ የሚሏቸው የፖለቲካ ነው። ምክንያቱም አሁን እዚህ ከኔ ጋር ያሉት መሬቷ ላይ ያሉ አገልጋዮች ናቸው። አንዳንዶቹ በመሪነት ደረጃ ያሉ ናቸው። አሁን እነ ኦግስቲንን ብታይ፣ እነ ጆን ብታይ፣ እነ ጀስትን ብታይ መሬቷ ላይ ያሉ ናቸው። እኛ ውጪ ስላለን ነው አይደለ እንጂ ውጪ ያሉና ኢትዮጵያ ያሉ ቢባል ኦኬ። ግን መሬቷና የእንትኑ የሚሉት ያ ፖለቲካ ነው። ምክንያቱም እነሱ መሬቷ ላይ ያሉ እኛ ናቸው። መሬት ላይ ነው የምንኖረው ዴቭ። ማርስ ላይ የሚኖር ሰው የለም። እኔም ይኸው ቤት መሬት ላይ ነው ያለው። ያ ኢትዮጵያ እሺ ዴቪዬ፣ ቆይ እሱ ይቅርና ካዲያ ይቅርታው ለምንድን ነው የሚያስፈልገው? ይቅርታ ተባባሉ፣ እንዲህ አልተጣላችኋ? ፐርሰናል ያታቅ አይደለ? አልተፈነካከትም፣ ሰው አብዩዝ አልተደረገ። ይቅርታ የምጠይቀው በምንድን ነው ካዲያ? ያ ልመጣልህ ነው። ትምህርታችን ላይ ያስተማርነው ትምህርት የሉትራን ትምህርት ነው። ይህንን ስናስተምር ትክክለኛ የሉትራን ትምህርት ባናስተምር ኖሮ፣ እኔ ስናገር የሉትራን ትምህርት ባልናገር ኖሮ እዚህ ያሉት ቴዎሎጂያን ናቸው። ጆ ቴዎሎጂያን ነው፣ ጀስት ቴዎሎጂያን ነው፣ ኤርሚ ቴዎሎጂያን ነው፣ አቤላ ቴዎሎጂያን ነው። እንዳለ እዚህ ያሉት እነ ቅዱስ ምናምን አብረውን ያሉት በሙሉ ቴዎሎጂያን ናቸው። የሉትራን አስተምሮ ባልናገር ኖሮ እነሱ ራሱ ዝም አይሉኝም ነበር። አስተምሮ የምንናገረው ኮንፌሽናችንን እንደሚለው ካታኪዝማችን እንደሚለው በስነ መለኮቱ እንደተማር ነው ማለት ነው። ያንን ነው የምንናገረው እዚህ ቦታ ላይ ኦኬ። ስለዚህ ትምህርታችን ሁላችንንም የሚያግባባ ሁላችንም የምንስማማበት አንድ ኮንፌሽን የያዝን ሰዎች የምናቀነቅነውን ትምህርት ነው የምናስተምረው። በትምህርታችን ጉዳይ ላይ አንድም ይቅርታ የሚያስጠይቅ ነገር የለንም። ትምህርታችንን ያስተማርነው ትምህርታችን ነው፣ እንቀጥላለን። ትምህርታችን ላይ ምንም እንትን የለንም። ትንሽ እንኳን እንትን የምንልበት ነገር የለም። በትምህርታችን ላይ ኔጎሽዬሽን የለም። የሆነ ድርድር እናድርግ የሚባል ነገር የለም። ትምህርታችን ነው። ነገር ግን ይሄ የካራክተር አሁን ችግር ካለ ፐርሰናል ነገር ካለ ለምሳሌ አሁን እኔ ቅድም ቸርቼ ሲነካ ሀቶኛለሁ ያለ ልማዴ ማለት ነው። አሁን ሀት ለምን ሆንክ በዛ ጉዳይ ከተባለ ይቅርታ በዛ ጉዳይ ላይ ለመጠየቅ ምንም እንትን የሚለኝ የለም። ሀት የሆንኩበት ምክንያት ቢታወቅም ማለት ነው። ከዛ ውጪ ምናልባት አሁን ቅድም ያነሳቸው ያኛውን ለጠፍክ ምናምን ያለው ኢንቴንሽኑ ሌላ ነው። ሳሚ እንዳለው ነው። እኔ በጣም አስቆኝ ነው እነሱ እንትን ያሉትን እንደገና ሪፖስት ያደረግኩት የለጠፍኩት ማለት ነው። ያ ቅር ካለው ደግሞ በዛ ጉዳይ ላይ ቅሬታ አለ ብሏል። በዛ ጉዳይ ላይ ይቅርታ ይጠየቃል። እንትኑም ይወርዳል። ቪዲዮ ማለት ለሳቅ በጣም ስላሳቀኝ ነበር ያን ቪዲዮ የለጠፍኩት ማለት ነው ከዚህ በፊት። ከዛ ውጪ ሌላ ምንድን ነው? እንዳውም እሱ ነው ይቅርታ ብዙ ሊጠይቀኝ የሚገባው እንደ እውነቱ ከሆነ አዳም ቤት እሱ እያገለገለ እየተናገረ እያለ እኔን ጋብዘውኝ ስገባ ከኔ ጋር መታየት የሌለበት ሰው ስለገባ እኔ እወርዳለሁ ብሎ በዛ ሁሉ ሰው ፊት ነው ጥሎ የወረደው። ለዛ ነገር ይቅርታ አልጠየቀኝም።
ቤት ከፍቶ ብዙ ሲናገረኝ የነበረው እሱ ነው። በጣም ደጋግሞ ቤት እየከፈተ ይሄ ለመከፋፈል ነው የመጣው፣ ይሄ ሉትራን አይደለም፣ መካነ ኢየሱስ አይደለም፣ በተለያየ ነገር ሲናገር የነበረው ያለ ማስረጃ ያለ መረጃ ማለት ነው። ሉትራን አለመሆኔ መካነ ኢየሱስ አለመሆኔን ማስረጃ ሊያቀርብ ይገባል። እኔ ቅድም ተናግሬያለሁ። ኢቭን ወደ አሜሪካ ስመጣ ከቸርቼ ደብዳቤ ተጽፎልኝ ነው የመጣሁት። ከቸርቼ ደብዳቤ ተጽፎልኝ ተሸኝቼ ነው የመጣሁት ብዬ ማስረጃ ሁሉ አቅርቤያለሁ። ያንን ደብዳቤ ለዶክተር ተስፋ ወርቅነህ እዚህ ሂውስተን እዛ ነበር መጀመሪያ የነበርኩ ሰጥቻለሁ። እሱን ደውለው መጠየቅ ይችላሉ። የመካነ ኢየሱስ ደብዳቤ ከቸርቼ ተጽፎልኝ ነው የመጣሁት። ማስረጃ ያለኝ ሰው ነኝ። ማስረጃ በሌለው ነገር መካነ ኢየሱስ አይደለም ሉትራን አይደለም ብሎ ብሌም ማድረግ አንድ ሰው ትክክል አይደለም። ብዙ ነገር እንዳውም ይቅርታ ሊጠይቀን የሚገባው እሱ ነው። በእኛ በኩልም ደግሞ ይቅርታ መጠየቅ ያለብን የካራክተር ችግር ቅድም ፖስት ተደረገ ባለ ወይም ደግሞ ቅድም ሀት በሆነው ነገር በዛ ጉዳይ በካራክተር ጉዳይ ይቅርታ ለመጠየቅ ዝግጁ ነን። በዛ ጉዳይ ከሆነ በትምህርታችን ጉዳይ ከሆነ ግን ማንም እንዳያስበው በሞታችን ላይ ነው፣ ስንሞት ነው። በትምህርታችን ላይ ምንም አይነት ኔጎሽዬሽን የለም፣ ምንም አይነት ድርድር የለም። በትምህርታችን ላይ ማስተማራችንን እንቀጥላለን። ቅድምም ተናግሬያለሁ። እንዳውም ዮኒ ማኛ ከጋበዘን እዛ ራሱ በግሩፕ ገብተን ትምህርታችን እናስተምራለን። ብዙ ሺህ ህዝብ ባለበት ከዚህ በኋላ አንቆም፣ ትምህርታችን ማስተማሩ እንቀጥላለን። ስለዚህ ይቅርታው ምናልባት ፐርሰናል ነገር ባለው ጉዳይ ላይ እንጂ በትምህርታችን ላይ ሊሆንም አይችልም፣ ሊታሰብም አይችልም። ይሄ ነው ያለኝ መልስ። ዴቪዬ ቴንኪው። አይ ፐርሰናል ነገር ብዙም ከአንተ አላየሁ። ይቅርታም እንኳን መጠየቅ ካለብህ እንደው ተብሎ እንኳን ቢታሰብ በትምህርቴ አሁን እንዳልከው ማለት አለብህ። በቃ አሁን አንተ እንዳልከው አሁን ያጣላን እኮ ትምህርት ነው፣ ሌላ ነገር እኮ አይደለም። ትምህርት ነው ያጣላን። ይሄ የሉተራኖች ትምህርት አይደለም፣ ሊከፋፍሉ መጥተዋል፣ አናቃቸውም ነው። ግን አሁን እናንተ የምታነቡ ቡክ ኦፍ ኮንኮርትና ይሄ አሁን ትምህርታችሁ መካነ ኢየሱስም ይሁን ሉተራኖች ይጠቀሙበታል አይደለ? ምድር ላይ በኢትዮጵያ እንዴ በደንብ ኮንፌሽናል ነች እኮ የኢትዮጵያው መካነ ኢየሱስ ሉተራን ቸርች ኮንፌሽናል ነች እኮ። ትላንት ግን ጌርሳም ይህን ነገር አይጠቀሙበትም፣ እንደ መጽሐፍ እንደ ሰነድ አለ እንጂ አይጠቀሙበትም። የእኛን አይነት ልምምድ ነው ቤተክርስቲያን ውስጥ የሚደረግ ያለው በጸጋም ስጦታ በሁሉም በጥምቀትም በሁሉም ነገር የእኛን አይነት ትምህርትን ያላቸው ብሎናል። ግፉበት በቃ። እኔ አሁን ይመልስል ጀስት ይመልስል ለጀስት ሰጠዋለሁ እድሉን። አረ ትላንት ክበር እኔም እዛ ነኝ ምድር ላይ ነኝ ያለው ብሎ እኔ ቤት ነበር፣ በደንብ አድርግቶ ሲያብራራ ነበር። ቆንጆ ነው፣ ቀጥሉ በቃ። እኔ ይቅርታ እንኳን መጠየቅ ካለብህ እንደዛ ነው። እንዲሁ በስንፍና ወይ ባለማወቅ የወጡ ቃላቶች ካሉ ነው እንጂ ትምህርት የምታምንበት ከሆነ እሱን ይዘህ መቀጠል ነው። እንግዲህ እሱ ነው እኔ አድቫይስ ማድረገው። ተሳስቼም ከሆነ እንደው አንዳንድ ሰው ለማቀሳሰር ምናምን ታች ይላሉ። እኔ ለማቀሳሰር አለ በቃ እውነት ከሆነ እውነት ነው እኮ የተጻፈ ነገር ካለ የተጻፈ ነገር እና እኔም እንደው አንዳንዴ ሳላቅ ተናግሬ ያለው ይቅር በለኝ። እንደውም ዴቭ እንደውም እኔ የመጀመሪያው ነኝ እኔ ነኝ እንደውም ይቅርታም ጠይቀህ። ኧረ እኔ አልሰማሁም ስትናገረኝ። እሺ ብያለሁ። ተባረክ ወንድሜ፣ እግዚአብሔር ያክብር። አንዳንዴ ባጃጅ ማይሞሉ እንደገና ለመከፋፈል የመጡት ሉተራን መሬት ላይ እንደዚህ አይደለችም፣ አንድ ላይ ነው እንዲህ የምናደርገው፣ አንድ ላይ እንዲህ የምናደርገው ስላሉ ነው። እና እኔም ደግሞ እንደዛ መስሎኝ ነበር፣ አላማው እንደዛ መስሎኝ ነበር። ያ ባለማወቅ ነው። እሺ እሺ፣ ተቀብለናል። እግዚአብሔር ያክብር ወንድሜ። እሺ ጀስት ሰላም በለን፣ ኖ ሞር ፕሮፊት ሰላም በለን እና ጀስት በዛው የኢትዮጵያ መካነ ኢየሱስ ሉትራን ኮንፌሽናል ነች ወይስ አይደለችም? ይህንን ንገርልኝ። እሺ እንዴት አመሻችሁ? አንቺ ኤርሚ፣ ጆ፣ ሁላችሁንም ካልወራው ኖ ሞር ሰላም ብያለው። ያው እዚህ ኦልሞስት አይ ቲንክ ረዥም ጊዜ ሆነ እኔም የሰማ የምንድን ነው የቲክቶኩ እና የምድሩ ቤተክርስቲያን ሲባል በጣም እንሰማለን እና አንቺውም እኛም ምድር ላይ ነው ያለው ብላለች። ስለዚህ ሁላችንም ምድር ላይ ያለን
የቤተ ክርስቲያኒቱ አገልጋዮች ነን። እሱ በደንብ ሊያዝ ይገባዋል። ሌላው እኔ ለመናገር የምፈልገው አንዳንዶቻችን እዚህ ውስጥ ያለን እንደው ሰከንድ ጄኔሬሽን ክርስቲያኖች አይደለንም። ምናልባት እንዲሁ ከሌነኝ ማለት ባያስፈልግም እኔ ፎርዝ ጄኔሬሽን ሉትራን ነኝ ኢትዮጵያ ውስጥ። ስለዚህ እንደው ስለ መካነ ኢየሱስም እንዲሁም ስለ ኢትዮጵያ ወንጌላዊት ቤተክርስቲያን ስለ ሉትራንስ በኢትዮጵያ ምስክርነት ልስጥ ብዬ እዚህ ስመጣ እንደው እንደ ፋሚሊ ትራዲሽን ጭምር ነው ማየው። ስለዚህ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዘ ቡክ ኦፍ ኮንኮርድን አትጠቀምም ተብሎ ለሚነሳው ነገር በኦፊሻል ኮንስቲትዩሽኗ ላይ የምትቀበለውና ያስቀመጠችው አንደኛ ከመጽሐፍ ቅዱስ ቀጥሎ ትልቁ የእምነቷ መግለጫን የያዘ ትልቁ ዶክመንት ነው ማለት ነው። ቅድም ካልወራው እንዲሁ በዶክመንት ደረጃ ነው ያለው እንጂ አትጠቀሙም ብሏልና ምናልባት እንግዲህ ይሄ በአብዛኛው በአገልጋዮች ወይም በምዕመናን ዘንድ ስለዚህ ዶክመንት ግንዛቤ የለም የሚለው የሚነሳውም ጥያቄ አንዱ ለመመለስ ነው የዚህ የቲክቶክ እንቅስቃሴም የማስተማሩም ዓላማ። ስለዚህ ወደዚህ መጥቶ ይሄንን ኮንፌሽኗን ማስተማራችን እናስተምር፣ ወደ ቤተክርስቲያን ወደ ትክክለኛዋ ስነ መለኮታዊ አንደርስታንዲንጓ ትመለስ፣ ወደ ኮንፌሽኗ ትመለስ ብለን እየተንቀሳቀስንም ያለው ያ ነው። እንደ ዶክመንት ኦፊሻል ዶክመንት አድርጋ ትይዘዋለች ወይ? በደንብ ትጠቀምበታለች ወይ? በደንብ። እሱ ብቻ አይደለም መጠቀምን ብቻ ሳይሆን ቤተክርስቲያኒቱ ቄሶችን ኦርዴንድ ስታደርግ ይሄንን ኮንፌሽን ለማስተማርና ለመጠበቅ እጃቸውን አንስተው ቃል የሚገቡበት ዶክመንት ነው። የመዝገብ ዶክመንት ብቻ ሳይሆን ፕሮሚስ የሚገቡበት። ቄሶቻችንን ኦርዴን ስናደርግ እጃቸውን አንስተው በምዕመን ፊት፣ በመሪዎች ፊት፣ በጉባኤ ፊት፣ ከነሱ በቀደሙ ቀሳውስት ፊት እጃቸውን አንስተው ቃል የሚገቡበት ዶክመንት ነው። ስለዚህ የቤተ ክርስቲያኒቱ አይደንቲቲ ዶክመንት ነው፣ ቲቺንግ ዶክመንት ነው፣ እምነቷን የምትገልጽበት የምታስተምርበት ዶክመንት ነው ዘ ቡክ ኦፍ ኮንኮርድ። እና እንዲሁም በተለያዩ ይዘቶች ደግሞ አሳትማ ለምዕመናኖቿ የምታሰራጨው ዶክመንት ነው። ምናልባት እንግዲህ በጣም ግራውንድ ላይ ሪሞት ኤሪያ ክፍለ ሀገር አካባቢ ያሉ አገልጋዮቻችን ስለዚህ ዶክመንት ጠለቅ ያለ ግንዛቤ ባይኖራቸው እሱ የማስተማር ችግር ነው፣ የመድረስ ችግር ነው። እሱ ደግሞ በጊዜ ውስጥ የምናጠራው ጉዳይ ነው እና ይሄንን ጉዳይ ደጋግሞ ይነሳል። በተለይ ደግሞ ቲክቶክ ላይ ያሉ አገልጋዮቻችንን ሼም ለማድረግ ለማሸማቀቅ እንደው ቫሊድ የሆነ ሪዝን አይደለም። ቲክቶክ ላይ ያለችዋ ግራውንድ ላይ ያለችዋ ቤተክርስቲያን ሲሉ የሚያስቀኝ ነገር ኢትዮጵያ ውስጥ ያለችዋ ሲሉ የሚያስቀኝ ነገር ሉትራኒዝም ኢትዮጵያዊ ብቻ እንደሆነ ያስመስልባቸዋል። ኖ ሉትራኒዝም ኢትስ አ ግሎባል ዲኖሚኔሽን ነው፣ ዓለም አቀፋዊ ዲኖሚኔሽን ነው። ስለዚህ ዓለም አቀፋዊ ዲኖሚኔሽን ስለሆነ ኢቨን እዚህ ግራውንድ ላይ ባለነው አንደርስታንዲንግ ባንግባባ ባንስማማ ራሱ ሌትስ ቶክ አባውት በእውነት